እንዲህ ብላችሁ ካሰባችሁት መቼም አውቆይተኛ ቢቀሰቅሱት አይሰማም ይባላል። ስለዚህ አውቆይተኛን ሰው መቀስቀስ አያስፈልግም። ይሄ ግን የማንም ሰው ግዴታ ነው። እናንተ ወንድማችሁ በጫት ሱስ ውስጥ ካለ ሲጋራ የሚያጨስ ከሆነ ይሄን ነገር የማስተው ግዴታ አለባችሁ። በነገራችን ላይ ሁሉም ዓለማችን ላይ ያሉ የቡድሃም የሂንዱም እምነት ተከታይ የሆኑ ሰዎች ተው አትስረቅ፣ ተው ጫት አትቃም እያሉ ነው የሚያስተምሩት። ይሄን ለማለት አንድ ሰው የሆነ እምነት ተከታይ ሰብአዊነት በቂ ነው። ከዛ ባለፈ ግን እኔ አሰ ክርስቲያን ከዚህም አልፌ ሰዎች ለምሳሌ ሱስ አቁሙ፣ እንደዚህ አቁሙ ከማለት አልፌ ክርስቲያን ስለሆንኩኝ ሰዎች የዘላለም ሕይወትን እንዲያገኙ ወደ ክርስቶስ ኢየሱስ እንዲመጡ ደግሞ ወንጌልን እሰብካለሁ። ይሄ የኔ ክርስቲያናዊ መብት ነው። እንዲህ ስላደረግኩ የሚከፋችሁ ሰዎች ካላችሁ ትክክል አይደላችሁ። በቃ ትክክል አይደላችሁ። እኛ ወንጌል ስንሰብክ የሆኑ ሰዎች ካዝና እየተዘጋ ነው ማለት ነው፣ ገንዘባቸው እየቆመ ነው ማለት ነው። ስለዚህ እኛ አሁን ግድ የሚሰጠን የእነሱ ካዝናና ገንዘብ አይደለም፣ እኛ ግድ የሚሰጠን ነፍስ ነው። ስለዚህ እያንዳንዱ ነፍስ በአጠቃላይ ዓለም ሁሉ የሚድንበትን ክርስቶስ ኢየሱስን እንዲያገኝ ግድ ይሰጠናል፣ ዋጋ እንከፍላለን ለዛ። ይሄ ቅር ካላችሁ ቅር ይላችሁ ይችላል። እንዲህ ስናደርግ ራሱን የሚያዞረው አረፋ የሚደፍቀው ሰው ካለ ዊ ዶንት ኬር። ደግሜ ላለው ዊ ዶንት ኬር። ወደ ርዕሳችን እንግባ። እሺ፣ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለው እናምናለን የሚሉ ሰዎች ነው ከገስ እየተቀበሉት ያሉት። ከዚህ በኋላ ሌላ ነገር የሚያወራ ሰው ካለ ኢሚዲየትሊ ነው ማስወርደው። ፕሮቴስታንት የሆናችሁ ሰዎች አንዳንድ ቁጥር ጻፉልኝ። ፈለገ ሰላም። ማንን በል ስምህን? ወንድማችን ጌታነህ እባላለሁ። ከየት ቤተ እምነት ነው ጌታነህ? ጌትሽ ወንድማችን ከየት ቤተ እምነት ነው የመጣው? እኔ ያው ፕሮግራማችሁን ነው የምከታተለው እና አንድ አስተያየት ለመስጠት ነው። ከየት ቤተ እምነት ነው የመጣው? እኔ ፕሮቴስታንት ነኝ። እሺ፣ ፕሮቴስታንት የትኛው ቤተ እምነት? ፕሮቴስታንት እኮ አንድ ነው ያለው አይደል? በጌታ በኢየሱስ ክርስቶስ ያምናል። ጌትሽ ፕሮቴስታንት አንድ ቤተ እምነት ነው ያለው? እርግጠኛ ነህ? ፕሮቴስታንት ኦርቶዶክስ አንድ ነው አይደል? ይሄማ የታወቀ ነው። ኦርቶዶክስ ቤተክርስቲያን አንድ ናት። ፕሮቴስታንትም እኮ አንድ ነው። እኔ አሁን ያው ስለ ፕሮቴስታንት ስለ ኦርቶዶክስ ለመናገር ሳይሆን አይደለም። አይ እኔ ስለ ራስህ ነው የጠየቅኩህ። አሁን እኔ ስለ ኦርቶዶክስ ልትናገር ነው አይደለም ያልኩህ። አንተ ከየት ቤተ እምነት ነው የመጣው ስለ ፕሮቴስታንት የትኛው ቤተ እምነት ስለ አንድ ነው አልከኝ። አንድ ነው እርግጠኛ ነህ? እንዴ ጌታ ኢየሱስ ክርስቶስ 2-3 ነው እንዴ? አንድ እኮ ነው። ለሁላችንም እኮ ነው የሞተው። ስለ ክርስቶስ እኮ አይደለም የጠየቅኩህ፣ ስለ ቤተ እምነት ነው የጠየቅኩህ። ቤተ እምነት ፕሮቴስታንት አንድ ቤተ እምነት ነው ወይ? እርግጠኛ ነው ወይ? እሱን እኔ እኮ አሁን እሱን ለመናገር ሳይሆን አንተ ላይ ያለ በመጀመሪያ እሱ መናገር አለብህ ጌትሽ። አይ አስተያየት ምናምን አንቀበልም። አሁን እዚህ ጋር ስትገባ ትምህርቶችን ነው በትምህርቶች ዙሪያ ነው የምናወራው። እሺ፣ በትምህርቶች ዙሪያ የምታወራ ከሆነ ነው እድል የምንሰጥ እና ሲቀጥል ደግሞ ገስም የላከው ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ወይ ብለን ስንጠይቅ ነው ገስ የላክልን። ስለዚህ ስለገባበት ሀሳብ በነፃነት ሀሳብን ተናግረህ ትወርዳለህ። ነገር ግን ከዛ በፊት የተናገርከውን ስህተት የሆነ ሀሳብ ነው የጠየቁ። ፕሮቴስታንት አንድ ነው ብለናል። አንተ የተጠመቅከው የት ነው ወንድማችን ጌትሽ? የተጠመቅከው የት ነው? ይኸውልህ ልጀምርልህ የፈለግኩት እኮ እኔ ያንተን አስተምሮ የተጠመቅከው የት ነው ልነግርህ ነው ጌትሽ። ምን አለ መሰለህ ፕሮሲጀሩን ካላለፍክ በስተቀር አንተ የምትፈልገውን ነገር ማውራት አትችልም። ኖ የምትፈልገውን ነገር አንደኛ ደረጃ ሳትወጣ 10ኛ ፎቅ ላይ መድረስ አትችልም ጌትሽ። ከመጀመሪያው ብታስጀምረኝ እሱን እነግርሃለሁ። ከመጀመሪያው ብታስጀምረኝ ጌትሽ ከመጀመሪያ ነው የጀመርነው። ይኸው አንተ የተጠመቅከው የት ነው ጌትሽ? እኔ እኮ አንድ ነገር ልነግርህ እኮ ነው የገባሁት። እኔ አሁን ስለ ትምህርቱ ትነግረኛለህ ጌትሽ። አንተ የተጠመቅከው የት ነው? በመጀመሪያ አንተ ኦንሊ ጂሰስ ብትሆንስ እንዲህ ማወቅ አለብን። አንተ የተጠመቅከው የት ነው? ኖ አንተ ትክክለኛ ትምህርት የምታስተምር ከሆነ እኮ ወደ አንተ ልመጣ እኮ ነው። ግን በአንተ ላይ እኔ ለምንድን ነው አይደለም ያልኩህ ጌትሽ። ወንድሜ ስምህ ማን ነው? ስል ማን ነው ያልከኝ? ስሜ ጌታነህ እባላለሁ። አየህ ስምህ ማን ነው ስል እኔ እኮ የመጣሁት ይኸውልህ እኔ እኮ እዚህ የገባሁት አላልከኝም። አየህ የምትሰራውን ስህተት። ስምህ ጌታነህ እንዳልከኝ የተጠመቅከው የት ነው ስልህ እኔ እኮ እዚህ የገባሁት ይኸውልህ እኔ እኮ አንተን ለወሬ የመጣሁት አትበለኝ። የት ነው የተጠመቅከው?
ጌትሽ ከዚህ በፊትም ወንድማችን ትምህርቶችን ስለሰማው ነው ማለት አንተ ልታስተምር የምትሄድበትን መንገድ ጌትሽ የኔ አባት ተቀብየው እንድመጣ የሚያደርገኝ ጌትሽ ነገር የለም ልልህ እባክህን ነው። ፕሊዝ፣ አረ በጌታ እባክህን እኮ እኔ አሁን እሱ የምናገር አለ ወይስ የለም? አይደለም። ለምን ታፍርበታለህ እንዴ? በእምነት ፈለገ ከይቅርታ ጋር አልሰማኝም በእምነት እኮ ታፍራለህ እንዴ? ጌትሽ ኖ እሱ በእምነት ማፈር እኮ ታፍራለህ አይደለም። ወይ? ይኸውልህ መጀመሪያ ማፈር ሳይሆን እኔ ታፍራለህ? ከመጀመሪያው እንድታስጀምረኝ ታፍራለህ ጌትሽ? ለምን እኔ ታፍራለህ ወይስ ይኸውልህ አታፍርም? ፕሮቴስታንትም እንደዚህ አይነት ሙስሊምም ልጅነት በጣም ኦርቶዶክስም ለእኔ ይደብራል። ክብሬ ናቸው። ስሜትን እየተቆጣጠርክ ስላልሆነ ቆይ እኔ እኔ እኮ ክብርህ አይደለም አላልኩም እኮ እያፈርክ ያለው አንተ ነህ ጌትሽ። ለምሳሌ እኔ አሁን ቤተ እምነት ኬት ነው የምትለኝ? እኔ ቤተ እምነቴን በኩራት ነው የምናገረው እንዴ። ሊያውም እንደውም ክደዋል በምላቸው ሰዎች ፊት ነው በኩራት የምናገረው። ለምንድን ነው ይህን ያክል ዲስማች ነገር የምታረዝምብን? አንተ የምትፈልገውን ነገር ትናገራለህ አልኩ። እኔ ለጆሮ ቆረቆረኝም አልቆረቆረኝም ጌትሽ እሰማሃለሁ። እሺ እኔ አባት፣ በመጀመሪያ ግን የት ነው የተጠመቅከው? ይህ እኮ ቀላል ነገር እኮ ነው ጌትሽ። እያወራ ከሆነ እየሰማን አይደለም። ስሜትን እየተቆጣጠርክ ስላልሆነ ስሜትን እኛ እንቆጣጠራለን። ማይክን ስንፈልግ እንዘጓለን፣ ስንፈልግ እንከፍተዋለን። እሺ ማይክን ክፈትና፣ አሁን እያወራ ከሆነ አይሰማ። ማይክን ክፈትና የት እንደተጠመቅክ ንገረን። በጣም አስቸጋሪ ነው አንዳንድ ጊዜ። አሁንም እያወራ ከሆነ አይሰማም። አሁንም እያወራ ከሆነ አይሰማም። ወንድማችን ጌትሽ ምናልባት ካስወረድን በኋላ ለምን አስወረዳችሁኝ እንዳትለን እድሉን ተጠቀምበት እና ማይክን ከፍተህ ንገረን። ጌትሽ የት ነው የተጠመቅከው? ጓጓው ነው ለመስማት። ዲስማች ለምን እንዳፋርክበት ማስማት እፈልጋለሁ። ፕሮቴስታንት የሆናችሁ ብቻ አንዳንድ ቁጥር ጻፉልኝ። ፕሮቴስታንት የሆናችሁ በጣም ይወላችሁ፣ እኔ ረዥም ሰዓት ስለማልቆይ ፕሮቴስታንት የሆናችሁ እህቶች ወንድሞች ብቻ አንዳንድ ቁጥር ጻፉልኝ። እሺ ከእናንተ ጋር እንዳውራ። ጌትሽ አንተ ይኸውልህ እዚህ ሚዲያ ላይ እያስተማርክ ያለው ወይ ደግሞ በሶሻል ሚዲያ ይጠቅማል ብለህ ለወጣቱ እየሰነዘርክ ያለው ነገር ትክክለኛ መንገድ እንዳልሆነ ልነግርህ ነው የመጣሁት። ምክንያቱም መጀመሪያ ከቤት ነው የሚጀምረው። ራስ ጋር ያለውን የምትናገረውን ካፍ የሚወጣው ነገር ማስተካከል መቻል አለብህ። ምክንያቱም አንዴ ትሳደባለህ፣ አንዴ ሰውን ታንቋሽሻለህ፣ ከዛ ደግሞ ወንጌል ልናገር ትላለህ። ምን ብዬ ነው የተሳደብኩት? ገብቷል? ራስህን ትክክል አድርገህ የመጣኸው እንጂ ትክክል አይደለህም እኮ ነው። እኛ አሁን ለጥምቀት የሚሆን ለመስቀል የሚሆን ከኦርቶዶክስ ወንድሞቻችን ጋር ተጋግዘን ተባብረን ተፋቅረን የምንኖር ነን። አንተ ደግሞ የምትናገረው ፕሮቴስታንት ወንድሜ፣ ጌትሽ ወንድሜ፣ እንዴ እኔ መቼ አሁን እኔ ላይፍ ስከፍት አሁን ፐርሰናሊ ጌትሽ እኔ አሁን ፕሮቴስታንት ሆኑ ሰዎች ሶሻል ሚዲያ ላይ እያንዳንዱን የምትናገሩትን ነገር እሰማለሁ። ከዚህ በፊት አንድ ጓደኛ መጽሐፍ ቅዱስ ሲሸልም ስንት ዓመት ነው ኦርቶዶክስ ቤተክርስቲያን ውስጥ አባት አላቸው? 35 ዓመት አሉት። ይሄን ያህል ይሄን አልታውቁታል አሉ። አላቀውም አሉት። መጀመሪያ የራስን ኔትወርኩ ባያግዘን ኑሮ በቃ በጣም ነበር የምጮህብን። ጌትሽ እግዚአብሔር የተመሰገነው ኔትወርክ ይቆራረጣል። ቅዱስ ሚካኤል ዛሬ ምንድን ነው እንደዚህ አይነት ሰዎች እየገቡ ነው? እስኪ ንገረኝ ፈለገ። ኔትወርክ እየተቆራረጠ ስለሆነ አሁን አይሰማም። ምን አልከኝ? ምን ልንገር ጌትሽ? ይኸውልህ መጀመሪያ ከቤትህ ብትጀምር ካለህበት ቦታ ብትጀምር ጥሩ ነው። ይኸውልህ አንተ ፕሮቴስታንት ጠዋትም ነጋም ፕሮቴስታንት ነው። አሁን እንኳን 1000 ጊዜ ሰምቼሃለሁ። ይኸውልህ ልሰማህ እፈልጋለሁ። ቁጭ ብዬ ሳዳምጥህ አንድ ነገር ላይ ነው ፎከስህ። ምን አለ ወንጌልን ብታስተምር፣ ምን አለ መጽሐፍ ቅዱስን ብታስተምር። ከዚህ በፊት ጋር ከአንድ የፕሮቴስታንት እኮ ነው እኔ ያለው አይደለ ጋይስ? እኔ ያለው አይ ቲንክ የእሱ የተቆራረጠ ነው።
ወንድሜ ወጣ ብለህ እኔ ልነግርህ እፈልጋለሁ ብዙ ነገር የምሬን ነው የምልህ ስለምወድህ ልነግርህ እፈልጋለሁ ጌትሽ አሁን ደግሞ ስለምወድህ ነው የምነግርህ ባልወድህ ዝም ብዬ አዳመጬ የሆነ ኮመንት የሚያስጠላ ኮመንት ጽፌ እሄዳለሁ ግን ስለምወድህ ከኦርቶዶክስ ቤተክርስቲያን ወንድሞቻችን ጋር እኛ በክብር በፍቅር አብረን እየኖርን ያለ ነው አንተ ደግሞ ፕሮቴስታንት እንዲህ ነው እንትን እንዲህ ነው ምን እንደዚህ አስባላችሁ እኮ ነው የራስ ጌትሽ ወንድማችን ጌትነት እግዚአብሔርን አረ ጌትሽ ትክክለኛ ትምህርት ካለህ እኮ እየሰማኝ አይደለም ጌትሽ እየሰማኝ አይደለም ረጅም ሰዓት እኮ እየጠራው እኮ ነው ረጅም ሰዓት እየጠራው ያንተ ኔትወርክ በጣም ስለሚዘገይ ማለት ነው የኛ ድምጽ አንተ ጋር ዘይቶ ነው የሚደርሰው ኢቭን ይሄን እንኳን እንድንነግርህ እንኳን እኮ ድል እየሰጠን አይደለም ይኸውልህ የኛ ድምጽ አንተ ጋር ዘይቶ ነው የሚደርሰው ጌትሽ ስለዚህ በቻልኩ አቅም እንደማመጥ ተወዳጅ ወንድማችን አሁን 10 አይነት ሐሳቦችን ረገጥክ ለምሳሌ ሆነ ሳትሰድበህናል የለኛ ጥላቻ አለ እኛ ከኦርቶዶክስ ወንድሞቻችን ጋር ተቻችለን ነው የምንኖረው ምናምን ጌትሽ የኛ ትምህርት ተቻችላችሁ አትኖሩ ክርስቲያን የሆናችሁ ሰዎች ፕሮቴስታንቶችን ጥሏቸው የሚል ትምህርት አይደለም አይደለም አሁንም እኮ ይኸውልህ 1000 ጊዜ ነው ስለ ፕሮቴስታንት ይኸውልህ አሁን ያንተ ሐሳብ እና ያንተ ንግግር የበለጠ እንድጠነክር ነው የሚያደርገኝ ጌትሽ በአስቴት ደረጃ እንደ አስቴት እቀበላለሁ በመጀመሪያ ደረጃ ማስረዳት አይጠበቅብኝም በንግግሮች አንተን ካስቀየምኩ አንተን ብቻ ሳይሆን ሌሎች ፕሮቴስታንት ወንድም እህቶቼን ካስቀየምኩ ይቅርታ መጠየቅ እፈልጋለሁ በቃ ምንም ከተሳሳትኩ ይቅርታ ጠይቃለሁ እኔ ልናገር የፈለኩት እንዲህ ነበር ብዬ ምክንያት ቢኖረኝም እናንተን ግን እነዛ ቃላቶች ካስከፉ ይቅርታ ነው የምለው ለምን ቀደም እንዳልኳችሁ ወንጌል ሰዎችን ማብሸቂያ አይደለም ወንጌል ሰዎችን የምናስተምርበት ወንጌል ሰዎችን የምንመልስበት የክርስቶስ ቃል እንጂ ስለዚህ እኔ ላይቭ የምከፍተው ሰዎችን ለማብሸቅ አይደለም ጌትሽ ለምሳሌ አሁን እንዲሁ ሲምፕሊ ሰዎችን ለማብሸቅ ገስ ላይ አንተን ማስገባት አይጠበቅብኝም ገስ ላይ አንተን አውርጄ ምን ያክል ነፃነት እንደምሰጥ ተመልከት አንተን ከገስ ላይ አውርጄ ምን እነሱ በዚህ ወጥቶ በዚህ ገብቶ ምናምን እያልኩኝ ማልገጥ ይችላሉ በጣም ተራ ጉዳይ ነው በነገራችን ላይ መገንባቱ ነው ከባድ ነገሮችን ማፍረስ ቀላል ነው እና የኔ ኢንቴንሽን አይደለም ሲቀጥል ፕሮቴስታንቶች ለምንድን ነው የምንለው ዕቅበተ እምነት እያገለገልን ስለሆነ የዕቅበተ እምነት አገልግሎት ዋነኛ ክፍል ይሄ ነው የፕሮቴስታንቲዝምን ሰው ሰራሽ ትምህርቶች በአጠቃላይ በመጽሐፍ ቅዱሳዊ ማስረጃ አውጥቶ ማሳየት በምን አይነት ማስረጃ አልኩ በመጽሐፍ ቅዱሳዊ ማስረጃነት እኛ ፕሮቴስታንት እህት ወንድሞቻችን ድነዋል ብለን አናምን ድነዋል ብለን ስለማናምን ድነናል ብለው በሞኝነት ተታለው የሆነች መጽሐፍ ይዘው የሆነ በክንዳቸው ስራ አቅፈው ከክርስቶስ ርቀው ዝም ብሎ ዘይት እየገዙ እየተመለሱ ያሉ ፕሮቴስታንት እህት ወንድሞቻችንን በክርስቶስ የቃል መረብነት ተጠቅመን ማዳን እንፈልጋለን ይሄ እኛ ፍላጎት ነው አሁን ይሄ ካፌና ሬስቶራንት አይደለም እሺ ጌትሽ ካፌና ሬስቶራንት ሲሆን ትላንት የሰራችሁልኝ ቺክን ትላንት የሰራችሁልኝ በርገር ትላንት የሰራችሁልኝ ፒዛ ትንሽ እንደዚህ አልጣመኝም ማለት ይቻላል እዚህ ጋር ግን የሆኑ ሰዎችን ለማስደሰት የሆኑ ሰዎችን ለማስከፋት አይደለም እያገለገለን ያለ ነው እዚህ ጋር እያገለገለን ያለ ነው አንድ የፍጥረታት ሁሉ ጌታ ክርስቶስ ኢየሱስን ለማስደሰት ነው ፈለገ አትናቴዎስ የፕሮቴስታንቲዝምን ሰው ሰራሽ ትምህርቶች በአጠቃላይ በመጽሐፉ የማስረጃ እያነሳ የሚያወራው የሚዳረቀው የመጨቃጨቅ አመልና ሱስ ኖሮበት ሳይሆን ፕሮቴስታንት እህት ወንድሞቹ እንዲድኑለት ስለሚፈልግ ስለ ፕሮቴስታንቶች ብቻ አይደለም የምናወራው ያለማዳመጥ ችግር እንጂ ዩቲዩብ ላይ ከ2000 በላይ ቪዲዮ አለ ፈለገ አትናቴዎስ ብለህ ብቻ ሰርች ብታረግ ከ2000 በላይ ቪዲዮ አለ ለ3-4 ዓመታት ሪከርድ ተደርገው የተቀመጡ ማለት ነው በተመሳሳይ ደግሞ ስለ ኦርቶዶክስ ቅዱስ ቤተክርስቲያናችንን ትምህርት በደንብ አድርገን በሰፊው እናወራለን ለምን ፕሮቴስታንት እህት ወንድሞቻችንን በጣም ብዙ ሰዎች ቤተክርስቲያን የማታስበው እንደምታሰምር የማትለው እንደምትል የማናምነው እንደምናምን አድርገው በአእምሯቸው ላይ አንዳች ነገር እንደሚስሉባቸው ስለምናውቅ እኛ ምናምነው እንዲህ ነው እያለን የሚያስተማርናቸው ትምህርቶች አሉ ያንን ደግሞ መከታተል ድርሻው ያንተ ነው እዚህ ላይቭ ላይ ቁጭ ብለን እንደምትከታተለው ወንድማችን ጌትሽ ዩቲዩብ ላይ ገብተህ መከታተል ትችላለህ እና ለምንድን ነው ፕሮቴስታንት የምትለው አትበለን ልክ እንደው የእናንተ ስም ሲጠራ ጊዜ ትምህርታችሁ በመጽሐፎች የማስረጃነት ሲታይ ጊዜ ለምን እንዲሆነ ማለት አካች ዘራፍ ማለት አስፈላጊ አይደለም እያንዳንዱ የፕሮቴስታንት አዳራሽ የጸናው በኦርቶዶክስ ቤተክርስቲያን ስም አይደል ወይ እያንዳንዱ የትኛውም አዳራሽ ውስጥ እኮ እውነት ለመናገር መሰረታዊ የሆነ የነገረ ድነት ትምህርት አይሰጥም
ኦኬ ሁሉ ጊዜ የሚነሳው ስለ ኦርቶዶክስ ቤተክርስቲያን እዩዋቸው እንጨት ተሸክመው በቃ ሰው ከዛ በኋላ ያጨበጭባል። በጣም በጋለበት ሁኔታ ላይ ዘይት ይሸጣል። ዘይቱን ገዝቶ ወደ ቤት ይሄዳል። እዩዋቸው፣ ተመልከቷቸው፣ እዩዋቸው ስዕልን ረጥላለን እያለ ሰዎችን እንጣጥ ያስብላል። ከዛ በኋላ ጨው ያመጣል። በዛ በጋሉበት አንተ ወንጌልን ብቻ ብታስተምርስ? አሁን ሌላው ሁሉን ተውና ዝም ብለህ መጽሐፍ ቅዱስን ብቻ ብታስተምር እስኪጨርስ መናፍቃት ራስን መቆጣጠር ማችል ከሆነ ከዚህ በኋላ አስወርድሃለሁ። ኦኬ ቅድም አንተ ስትናገር ጸጥ እያደመጥኩ የተናገርከውን ነገር በአጠቃላይ ትክክል ሆኖ አይደለም። ኦኬ ትክክል ሆኖ ሳይሆን እስክጨርስ ላድምጥ ብዬ ነው። ከዛ ውጭ ግን 10 ጊዜ እኔ ጣልቃ ልግባ እንዳትል። ከዚህ በኋላ ማይክን ብትከፍቱ አስወርዳለሁ። ደግሜ ያላስጠነቅቅም። ስለዚህ ኦርቶዶክስ ቤተክርስቲያን እየተባለ ሊያውም ባልዋልንበት እየዋሉን ቤተክርስቲያን የማታሰብረውን ታሰብራለች እያሉ የማትለውን ትላለች እያሉ የማታምነውን ታምናለች እያሉ ጭራሽ ቤተክርስቲያን ማታሰብረው ጥንቆላ ማታሰብረን ቤተክርስቲያን ጥንቆላ አሰብራናለች እያሉ ዲስማች ይሄን ያክል ይኸውላችሁ፣ በጣም ፈርዘር ተኪዶ ስም እየተጠራ እኛ አንድም ቀን ለምንድን ነው የኦርቶዶክስ ቤተክርስቲያንን ስም የምትጠሩት አለ። ለምን? ምክንያቱም የጨለማ ትምህርት የለንም እኛ ብራዘር። ስማችን ይነሳል፣ ደስ እያለን እንመጣለን። በመጽሐፉ ማስረጃ ነው። ይኸው ነው የገለት ተክለ ሃይማኖት ይኸው የሆድ በሽታ እናንተ ከክርስቶስ ደም እኩል ነው ብላችሁ ታስተምራላችሁ ይሉናል አይደለ? እኛ በሌለንበት አካኪ ዘረፍ ይላሉ። ሲመጡ ከመጣሽ ማርያም ታምጣሽ ኑ ይኸው ምን ላይ ነው እንደዛ የሚለው? ኑ እስቲ በማስረጃ እናውራ ነው የምንለው። ስለዚህ ስሜ ለምን ተጠራ አትበሉ። በእንደዚህ ነገር አትከፉ። ፕሮቴስታንት ወንድሞቼ መልስ ካላችሁ ነው። እናንተ በዚህ ልክ ከኛ ጋር መታችሁ እንድታወሩ የምንፈልገው ለምንድን ነው? ጭቅጭቅ ሱስ ኖሮብን ነው አይደለም። እናንተን ማበሳጨት እናንተን ማናደድ ፈልገን ጌታ በሚያውቀው አይደለም። ስለ እውነት ግን በእናንተ አይምሮ ላይ ጥያቄ ምልክት መፍጠር እንፈልጋለን። ጥያቄ ምልክት የተፈጠረበት ትውልድ ደግሞ እግዚአብሔር ይመስገን እየዳነ ነው። ይኸውላችሁ ድሮ በፕሮቴስታንቱ አዳራሽ ይሄ ዘይት በቃ እንዲህ ነው ግዙ ሲባል ዝም ብሎ ቢገዛ ትውልድ ነበር የነበረው። ልሳን ነው ብሎ አንድ ሰው ተነስቶ ራባጃ ራባባባ ሼቤሬቤቤ ሃርጋዱላ ማክሬቤቤቤ ሲል ዝም ብሎ ከመሬት ተነስቶ አሜን ይል የነበረ ሰው የነበረው የዛሬ 3 እና 4 ዓመት በፊት። እግዚአብሔር ይመስገን ፕሮቴስታንቱ ትውልድ ላይ ይኸውላችሁ አእምሮ ላይ ጥያቄ ምልክት በመፍጠራችን ዛሬ እንዲህ አይነት ነገር ልሳን አይደለም የሚል ፕሮቴስታንት ፈጥረናል። ይሄንን ልሳን አይደለም ያለ ፕሮቴስታንት ነገ ከነገ ወዲያ የዚህችን ርህት የሆነች የቅዱስ ቤተክርስቲያናችን ትምህርት የማይቀበልበት ሪዝን የለም። ምክንያቱም ማንበብ ጀምረዋል። ፕሮቴስታንት ወንድም እህቶቻችን በቃ የምንፈልገው እኛ መናነሰውን ሀሳቦች ሰምተው ጥያቄ ምልክት ተፈጥሮባቸው እኛን እንዲሰሙን አይደለም፣ ሄደው ከመምህራኖቻቸው ጋር እንዲሆኑ ነው፣ እንዲጠያየቁ ነው የምንፈልገው። ምክንያቱም እዛ መልሱ ስለሚያገኙ ማለት ነው። ከኛ ይልቅ እዛ መልሱ ስለሚያገኙት እዛ ሄደው እንዲያወሩ ነው የምንፈልገው። ስለዚህ ባካችሁ ጥላቻ ኑሮን አይደለም። ልክ እናንተ መገናኛ ስትወጡ፣ ሜክሲኮ ስትወጡ፣ የሆነ አደባባይ ለታችሁ የእግዚአብሔር ቃል እንዲህ ነው ብላችሁ ስትናገሩ ኦርቶዶክሶችን ጠልታችሁ እንደማትወጡ ሁሉ እኛም ላይፍ ስንከፍት ፕሮቴስታንት ወንድምቶቻችን ጠልተን አይደል በላይፍ የምንከፍተው፣ ስለምንወዳችሁ ነው። ይሄ ክርስቲያናዊ ግዴታችን እና ከዚህ በኋላ ሀሳብ አስተያየት አልቀበልም። እሺ የኔ ተወዳጆች፣ ለምን ሰው በጣም የብሶቱን ያክል እየገባ የሚናገር ከሆነ በጣም ከባድ ነው የሚሆነው። ሁሉን ሽሩሩ ማለት ሁሉን ማባበል በጣም ከባድ ይሆናል። ሰው ወደ ርዕሳችን ነው የምንገባው። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ የምታምን ፕሮቴስታንት ወንድሜ፣ ብለሽ የምታምኝ ፕሮቴስታንት እህቴ አንዳንድ ቁጥር ጻፉልኝ። ሞዴሬተሮች ፕሮቴስታንት መሆናቸውን አረጋግጣችሁ አስገቧቸው። በመጽሐፉ ማስረጃነት እናወራለን። ተሙ ወይ ወንድምዬው እንዴት ነህ? የኔ አባት ሁሉ ሰላም አለ? ሁሉ ሰላም አለው፣ እግዚአብሔር ይመስገን። እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየኝ። ክብር ጨምሮብሃል፣ ሞገስ ጨምሮብሃል። ምንድን ነው ወንድሜ? ምን የኔን ነገር ተወስቲ። ክብሩም ሞገሱም አንተ ጋር ነው ያለው ወንድሜ። እውነት ነው። ኧረ ቢያንስ ሞገስን እንኳን አካፍላለሁ። ያው አንተም ማካፈል ያለብን ነገር ይኖራል፣ እናወራለን። ችግር የለውም። ጊቭ ኤንድ ቴክ ነው። ይህች ያለ ነገር ታውቀው የለ። ቀጥልና እስኪ አንድ ፕሮቴስታንት እንቀጥላለን አለው። ጥሩ ርዕስ ስለሆነ እሺ ተሙዬ። ኦኬ ማን ነው የሚለው? እኔ እንግሊዘኛ እኮ ከባድ ነው። ማንን በል ወንድማችን ከቲም ነው የሚለው። ሰላም እንዴት አመሻችሁ?
ሰላም እንደምን አለ? ማንን በል ስምህ? ኬቲን በል። እሺ ምን ማለት ነው ኬቲን? በአንተ እንደማለት ነው። አክቹዋሊ ሳስበው ምንም አይነት ሀሳብ አስተያየት አልቀበልም ብለሃል። ሀሳብ አስተያየት ሳይሆን ትምህርቶች ዙሪያ ላይ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለው ለሚያምኑ ፕሮቴስታንቶች እድል እየሰጠን ነው። ገብተው በመጽሐፍ ቅዱስ የማስረጃ ትምህርታቸው እንዲያብራሩ ፈቃደኛ ነህ? ፈቃደኛ ሳትሆን አስገድደን እንዳናስወራ ፈቃደኛ ነህ? እኔ እንኳን ከቅድሙ እንትን ስል የነበረው ምናልባት እንደ ሀሳብ እዚህ ሀሳብ ላይ የማነሳው ነገር ሀሳብ ደግሞ ዘግተዋል መሰለኝ። ተዘግቷል። እዚህ አሁን ፈለገ ጴንጤ ነው ጴንጤ ነክ የወንጌል አማኝ ነኝ ወንድሜ። የወንጌል አማኝ የት ቸርች ነህ? ሄሎ ወይ የት ቸርች ነህ ወዳጄ? እሺ የወንጌል አማኝ የት ቸርች ነህ? ዲያቆን የእሱ ነው የኔ ነው የማይሰማው? ሄሎ ይሰማል? ኧረ ትሰማለህ ወንድሜ። የት ቸርች ነህ? አዎ ትሰማለህ። የት ቸርች ነህ? ኦኬ አይ በቃ ማውራት አልፈለገም፣ ለዛ ነው የወረደው። ተው በቃ ሰሙኝ። ሌላ ሀሳብ ይቀጭ እንደ እሺ ማን የሚለው እርቂውን ወንድማችን እንደምን አለ? ሴት ቤተ እምነት ነው የመጣው። እግዚአብሔር ይመስገን። ዘፈኑን ቀንሱት። እርቂውን እኔ ድምፅ ቀንስ ዮሐና። ዲን ፈለገ ዘፈን አይደለም፣ ህፃናት እንትን እያዩ ስልክ እየነካኩ ስለሆነ ፈለጌ ትንሽ ላውራው በጌታ። ሰላም ወንድም፣ በእምነት ብቻ እንደሚድን አምናለሁኝ። እሺ እኔ አባት ቆይ፣ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን ሰላም ነኝ። የት ቤተ እምነት እኔ ለመግባባት ያ ፕሮቴስታንት ነኝ። ፕሮቴስታንት ቸርች ነው። ቃለ ሕይወት። መልካም መልካም። ቃለ ሕይወት እምነት ብቻ ብላ ታምናለች። እኔ ቃለ ሕይወትን መተዳደሪያ ደንቡን ምናምን አላውቅም። እንደ አባል ቤተክርስቲያን ውስጥ ገብቼ አባል ከሆንኩኝ ቆይቷል። እንትናቸውን ያንን አላውቅም፣ ግን እኔ የራሴን እምነት እኔ ማምነው ሰው ኢየሱስ ክርስቶስን በማመን እንደሚድን ነው። መልካም እኮ ቃለ ሕይወት ስትኖር በመጽሐፍ ቅዱስ መሰረት ነው ወንድሜ። ቃለ ሕይወት ስትኖር አስተማሪ አለ አይደለ? እርቂውን አቤት ቃለ ሕይወት ነው አለ የምትገባው? አዎ ቃለ ሕይወት ነው የምገባው። ጴንጤ እኮ ቃለ ሕይወት ቸርች መግባት ከጀመርክ ስንት ዓመት ነው? ቃለ ሕይወት ቸርች መግባት ከጀመርኩ ወደ 5 ዓመት ነው። 5 ዓመት። ከዚህ በፊት የት ነበርክ? ከዛ በፊት ክርስቲያን አልነበርኩም እኮ። የቸርች ምን እምነት ተከታይ ነበር? ማይ ሚውት ታደርግልን አንድ ጊዜ ናቸው። እምነት ነበር ከዚህ በፊት? አንተን አይደለም ማይን ነው ሚውት አድርገህ። ቀጥል አንተ ወንድሜ እርቂውን። ከዚህ በፊት ያው ወደ ጌታ የመጣሁት በቅርብ ጊዜ ስለሆነ ነው። በፊት ያው ቤተሰቦች ፕሮቴስታንት ናቸው። ግን እኔ አልገባም ነበር፣ ቤተክርስቲያን አልገባም ነበር። የተወሰነ ጊዜ የኦርቶዶክስ እምነት ተከታይ ነበርኩኝ። ከዛ በኋላ ወደ ፕሮቴስታንት ተመልሻለሁ። ከ5 ዓመት በፊት ኦርቶዶክስ ነበርክ?
ከዛ በፊት ከ10 ዓመት በፊት ማለት ነው። መሀል ላይ ምንም መሀል ሰፋሪ ነበርኩኝ ለ6 ዓመት ያህል። መልካም። ስለዚህ በዚህ 5 ዓመት ውስጥ የውሃ ጥምቀት ተጠምቃል አይደለ? ፕሮቴስታንት ቤት ተጠምቄያለሁ። አዎ። የውሃ ጥምቀት ስትጠመቅ እና ስጋ ደሙ ስትበላ ለምን ነበረ? እምነት ብቻ ብላ ቃለ ሕይወት ታስተምራለች። በዚህ 5 ዓመት ውስጥ እምነት ሰው በኢየሱስ ክርስቶስ በማመን እንደሚድን ታስተምራለች። አዎ። ስለዚህ አንተ የዘላለም ሕይወት ያገኘ ሰው ለምን እንደሚጠመቀው ለምን ነው ቃለ ሕይወት የምታጠምቀው? አንተ ለምን ተጠመቅ? በቃለ ሕይወት ኢየሱስ እኔ የተጠመቅኩት ከኢየሱስ ሞትን በሚመስል ሞት በጥምቀት ከኢየሱስ ሞት ጋር ለመስማማት ማለት ነው። ባትጠመቅስ ኖሮ ከክርስቶስ ኢየሱስ ጋር ትስማማ ነበረ? ሕያው ከሆነው ሕይወቱ ጋር ሕያው ሆነህ ትነሳ ነበረ? ባትጠመቅ ኖሮ መጠመቄ ለመዳኔ ባልጠመቅም ከመዳን የሚያግደኝ ነገር የለም፣ እድናለሁ። ለምን ተጠመቅ? ለዚህ ደግሞ ለምን ተጠመቅኩት? ስርዓት ስለሆነ የመጠመቅ ስርዓት የተሰጠ ትእዛዝ ስለሆነ ያንን ትእዛዝ ለመፈጸም ከኢየሱስ ሞት ጋር በሞቱ ለመስማማት ማለት ነው። ገብቶኛል። ተጠምቃል፣ እርግጠኛ ነኝ። በዚህ 5 ዓመት ውስጥ ቃለ ሕይወት ጋር ተጠምቄያለሁ። ለምን ተጠመቅ? ባትጠመቅስ ኖሮ ትድን ነበር? ባልጠመቅም ድናለሁ። ስለዚህ ለምን ተጠመቅ? የተጠመቅኩት ስርዓት ስለሆነ ነው። እስኪ መጠመቅ ስርዓት ነው ተብሎ የተጻፈበትን ጥቅስ ስጠኝ። መጠመቅ ስርዓት ነው ተብሎ የተጻፈበት የሰው ልጅ በኢየሱስ ክርስቶስ ያመነ ማለት ነው። አይደለም። እኔ የጠየቁት ጥያቄ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ወንድሜ እሱ ጥቅስ እኔ በኋላ እንገባበታለን ሀሳቡ ላይ። መጠመቅ ስርዓት ነው የሚል ጥቅስ ብትሰጠኝ ከይቅርታ ጋር እርቂውን። የውሃ ጥምቀት ስርዓት ነው ተብሎ ተጽፏል? ስርዓት ነው ተብሎ አልተጻፈም። ካልተጻፈ ታዲያ አንተ ከየት አምጥተኸው ነው ስርዓት ነው ያልከኝ? ቤተ ክርስቲያን ስለምታስተምር ማለት ነው። ቤተ ክርስቲያን ከየት አስመጥታ? የአንተ ቤተ እምነት ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አላት? ምን አልከኝ? የአንተ ቤተ ክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አላት? ተጨማሪ ትምህርት ከመጽሐፍ ቅዱስ ውጭ አይደለም እኮ የምታስተምረው። ስለዚህ ከመጽሐፍ ቅዱስ ውጭ የማትወጣ ከሆነ መጽሐፍ ቅዱስ ብቻ ብላ የምታመን ከሆነ እምነት ብቻ ያድናል ብላም የምታስተምር ከሆነ ለምን ተጠመቅ? ካመንክ አይበቃህም ወይ? ለምን ተጠመቅ ስል ስርዓት ነው አልከኝ። ስርዓት ነው የሚል ጥቅስ ስጠኝ ነው የኔ ጥያቄ። አሁን ስርዓት ስለመሆኑ መጠመቅ ማለት ለድነት አይደለም። እኔ የተጠመቅኩት ለመዳን አይደለም የተጠመቅኩት። እኔ ለመዳን ተጠመቅ ላለመዳን ተጠመቅ የሚል ጥያቄ አይደለም የጠየቅኩ። አጠር ያለ ኩዌሽን የጠየቅኩ ለምን ተጠመቅ? አሁን እኔ ያንን በተናገርኩት ነው አይደል? ስርዓት ስለሆነ ስላልኩኝ ማለት ነው። ስርዓት ከሆነ ጥቅስ ስጠኝ። ይኸውልህ እርቂውንዬ፣ ስርዓት ከሆነ ይኸው በዚህ ጥቅስ ጴንጤ በጥቅስ አይታማም ስለሚሉ በዚህ ጥቅስ ማቴዎስ ወንጌል ላይ ማቴዎስ ወንጌል ምናልባት ባክግራውንድ ላይ ህፃኑ ማቴዎስ ወንጌል ስንት? ችግር የለውም። የህፃናቱም ድምፅ አልረበሸኝም። ማቴዎስ ወንጌል ስንት? ድምፅ ከኋላም ይረብሽ ስላለ ህፃናት ጥቅሱን ብቻ ንገረኝ፣ ችግር የለውም። ከዛ በኋላ የሚዩት ታደርጋለህ። ማቴዎስ ወንጌል ስንት? እሺ ምዕራፍ 20 ቁጥር 18 ላይ ነው። እሺ እኔ እንጃ፣ አንተ ነህ እኮ የነገርከኝ እኮ ነው። ማምናቃል አሁን ሚዩት ማድረግ ትችላለህ። አይቼን ልንገራ። እሺ ማየት ትችላለህ። እኔ ማንበብ እችላለሁ። ማቴዎስ ወንጌል ምዕራፍ 20 ቁጥር 18 ምዕራፍ 28 ላይ ማለት ነው። ምዕራፍ 28 ማቴዎስ ወንጌል ምዕራፍ 28። እሺ ምዕራፍ 28 ስንት? ቁጥር 19 ላይ ቁጥር 19 እና 20 ምን ይላል?
እንግዲህ ስለዚህ ሂዱና ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ደቀ መዛሙርት አድርጓቸው። እንደሱ አይልም፣ እንደሱ አይልም። ደግማ አንብበው፣ ደግማ አንብበው። ስለዚህ ሂዱና እንደገና አንብበው። ህዝቦችን አትቸኩል። እንደገና አንብበው ጥቅሱን። እሺ ይኸው እያነበብኩ ነው። ሳትቸኩል ተረጋግተህ አንብበው። ቆይ እንደገና። እሺ አልቸኮልኩም። እሺ አንብበው። ስለዚህ አይልም። እንደገና አንብበው፣ እንደገና አንብበው። እኔ እያነበብኩ ያለው ትርጉም እንደዛ ይላል። ይኸውልህ እንግዲህ ሂዱና አሕዛብን ሁሉ እኔ እያነበብኩ ባለሁት ትርጉም ላይ እንደዚህ ነው የሚለው። እሺ የትኛው መጽሐፍ ነው ያዝከው? 54ቱን ነው 2000 እትሙን ነው ያዝከው? ይቅርታ ቆይ አንድ ጊዜ 2000 እትሙን አዲሱ መደበኛ ትርጉም ነው ያዝከው ወይስ 1954ቱን ነው ያዝከው? አዲሱ መደበኛ ትርጉም 2000 እትሙን 2021 ይላል። እሱን ነው ያዝከው። ስለዚህ ይሄ ላምብብል፣ እኔ ላምብብል 1954 ሁለታችንም ስለሚያስማማ እሱ የፕሮቴስታንቶች መጽሐፍ ስለሆነ የፕሮቴስታንት አባቶች የተረጎሙት ትርጉም ስለሆነ እሱን ተወው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዟችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጓቸው ይላል። ደቀ መዛሙርት አድርጓቸው ይላል። ስለዚህ ደቀ መዝሙር ለመሆን የተጠመቅኩት ማለት ነው። ስለዚህ የተጠመቀው ደቀ መዝሙር ለመሆን ነው። ባትጠመቅስ ባልጠመቅ ደቀ መዝሙር መሆን አልችልም። ስለዚህ ደቀ መዝሙር ማለት ትርጉሙ ምን ማለት ነው ወንድሜ? የኢየሱስ ክርስቶስ ተከታይ ማለት ነው። ስለዚህ ያልተጠመቀ ሰው ሁሉ የክርስቶስ ኢየሱስ ተከታይ መሆን አይችልም ማለት ነው። አሁን አንተ መጠመቅ ለመዳን ወንድሜ፣ እኔ ሌላ አላወራውም። ጎሽ ጥሩ አይደለም። እኔም የምጠይቅህን መልስልኝ። ለመዳን መጠመቅ የግድ ያስፈልጋል ብለህ ነው የምታምነው አንተ? እኔ እሱን አላወራውም ወንድሜ። እኔ ያስፈልጋል አያስፈልግም አለም። ለጠየቁ ጥያቄ ካልተጠመቅኩኝ ደቀ መዝሙር መሆን አልችልም አልክ። ደቀ መዝሙር ማለት ትርጉሙ ምንድን ነው ስል የክርስቶስ ኢየሱስ ተከታይ መሆን ነው አልከኝ። ስለዚህ ካልተጠመቅ አንተ የክርስቶስ ኢየሱስ ተከታይ ካልሆንክ ለመዳን መጠመቅ ያስፈልጋል ማለት ነው። የዳኑ ሰዎች ናቸው ክርስቶስን መከተል የሚችሉ። ለመዳን መጠመቅ አያስፈልግም። ለመዳን ከኢየሱስ ክርስቶስ አሁን ያመጣው ጥቅስ ምን እንዲረዳ ነው ያመጣህልኝ? አሁን ያመጣውን ጥቅስ አሁን ያመጣሁት ለምን እንዲጠቅም ነው ያመጣው? አሁን ቅድም እኔ ስርዓት ነው ስልህ ስርዓት ለመሆኑ እስቲ ጥቅስ አምጣልኝ አልክ አይደል እኮ? ይላል ይሄ ስርዓት ነው ይላል ጥቅሱ። እኮ ደቀ መዝሙር የመሆን ስርዓት ነው የተሰጠን አይደል? ደቀ መዝሙር እንዲሆን እኔ የተጠመቅኩት አልኩኝ። ኢየሱስን በስርዓት ነው የምንከተለው። መጠመቅ ከምንም ከመዳነ ጋር አይገናኝም። ይቅርታ ቆይ እርቂውን ኢየሱስን ለስርዓት ነው የተከተልከው? ኢየሱስን የተከተልኩት ለህይወት ነው። ለህይወት ከተከተልከው የክርስቶስ ኢየሱስ ተከታዮች ሁሉ ደቀ መዛሙርቶቹ ለህይወት ነው የተከተሉት ለህይወት ነው። ኢየሱስ ክርስቶስን በማመን ህይወት ስለሚያገኙ ነው ሁሉም የተከተሉት። በጣም ጥሩ። ስለዚህ ደቀ መዝሙር ለመሆን ምን ያስፈልጋል? አንተ ያመጣው ጥቅስ ላይ ነው። እኔ እኮ አላመጣውም እኮ ይሄን ጥቅስ። ደቀ መዝሙር ለመሆን መጠመቅ ያስፈልጋል። መጠመቅ። ስለዚህ መጠመቅ ካስፈለገ የክርስቶስ ኢየሱስ ተከታይ ለመሆን ወይም ደግሞ ክርስቶስ ኢየሱስን ለህይወት መከተል ካስፈለግ መጠመቅ ያስፈልጋል። ካልተጠመቅስ? ለመዳን ግን ማመን ብቻ ነው የሚያስፈልገው። እሺ፣ አገልግሎት ላይ በአገልግሎት አገልግሎት ታውቃለህ? ታገለግላለህ? እርቂውን አጠር ያለ ጥያቄ ልጠይቅ ነው። አገልግሎት ታውቃለህ? ኳየር ላይ አገለግላለሁ። በጣም ጥሩ። ኳየር ላይ ታገለግላለህ። አጠር ያለ መልስ። ቤተ ክርስቲያን ከመጠመቅ በፊት ቸርች ከመጠመቅ በፊት ምን ትልሃለች? አንተን ንዑስ ክርስቲያን ነው አልምትልህ? የቤተ ክርስቲያን አባል የምትሆነው ስትጠመቅ ነው አይደል? የቤተ ክርስቲያን አባል ተብለህ የምትመዘገበው ስትጠመቅ ነው አይደል? አባል ተብለህ የምትመዘገበው መቼ? ስትጣው ከመጠመቃቸው በፊት ቤተክርስቲያን አባል የተባልኩት ስጠመቅ ነው። ቤተክርስቲያን አባል የተባልኩት ስጠመቅ ነው። የኢየሱስ ክርስቶስ አባል የሆንኩት ግን በኢየሱስ ክርስቶስ ሳምን ነው የመንግስተ ሰማያት አባል የሆንኩት። ቆይ ወንድሜ ቆይ አንድ ጊዜ አትቸኩል። ቆይ ከአብ ቀኝ የተቀመጥኩት በኢየሱስ ክርስቶስ ያመንኩ ጊዜ ነው። እሺ ግን አትቸኩል። ቆይ እኔ አሁን ያውልህ አንተ አሁን ታገለግላለህ፣ በኳየር ስለምታገለግል ትረዳኛለህ። ቆይ ኧረ እባክህ ደግሞ መርፌን ደግሞ ወጋው ደግሞ ነቃውብህ ደግሞ
አትቸኩል። ከመጠመቃቸው በፊት እሺ እሺ ደህንነት ሲማሩ ውሃ ጥምቀት ሲማሩ ምን ይባላሉ? ንዑስ ክርስቲያን ተብለው ይያዛሉ። ቤተ ክርስቲያን አባል አድርጋ የምትመዘግበው ንዑስ ክርስቲያን ሲባል ሰምቼ አላውቅም እኮ። አንተ በቃ አዳምጠኝ አንድ ጊዜ አትቸኩል። እሺ አሁን ምንም አይንዘር። አንተ የነገርከኝ ያለው የቃለ ሕይወትን ነውስ ሌላውን ነው? እኛ ጋር ንዑስ ክርስቲያን የትኛውም የፕሮቴስታንት ትምህርትን ነው የምነግርህ። አንድ ጊዜ አዳምጠኝ። የትኛውም የፕሮቴስታንትን ትምህርትን ነው የምነግርህ። ከመካነ ኢየሱስ ውጭ ሁሉ እኮ አንድ አይደለም። እሱም አንድ አይደለም። አንድ መሆናችሁ አታውቁም። 85,000 አይነት ትምህርት ነው ያላችሁ። ልክ ነህ። እሱ ያስማማል። ፕሮቴስታንት ሁሉ አንድ አይደለም። አንድ አይደለም። ልክ ነህ። 85,000 አይነት አስተምሮ ነው ያለው። ልክ ነህ ርቂውን። አንተ ራሱ የማወቅ በቂ ከዛም በላይ ልክ ኦርቶዶክስ ላይም በጣም የተለያየ እንዳለ፣ ሌሎቹም ላይ የተለያየ እንዳለ ማለት ነው። እሱን እንመጣበታለን። ኦርቶዶክስ ጋር የተለያየ እንዳለ እንመጣበታለን። ታሳየኛለህ። መጀመሪያ አንተ ከ85,000 በላይ መሆኑን እንኳንም እግዚአብሔር ይሄ ጌታ መንፈስ ነው ያዋራ። ይሄ ስጋና ደም አልገለጠልህም። እኔ የማምነው በእግዚአብሔር ቃል መሰረት ነው። ሰዎች ቤተ እምነቶች በሚያስተምሩት አይደለም የማምነው። ትክክለኛ የሚያስተምር አለ፣ ትክክለኛ ያልሆነ ትምህርት የሚያስተምር። አንተ ያልሆነ ብቻ ሳይሆን እርቂውን ቆይ ተረጋጋ። እኔም የምለውን ስማኝ። ቤተ ክርስቲያን ቤተ እምነቶች የተለያየ አስተምሮ ሊያስተምሩ ይችላሉ። በአንድ ቤተ ክርስቲያን ውስጥ ሆኖም የተለያዩ ሰዎች የተለያየ ትምህርት ሊያስተምሩ ይችላሉ። እኔ ግን ሰዎቹ በእግዚአብሔር ቃል በሚለው መሰረት ነው የማምነው። እርቂውን ተንኪው አንድ ጊዜ አዳምጠኝ። እኔ የትም አልሄድም። የቤተ ክርስቲያን አባል የተባልከው መች ነው? የቤተ ክርስቲያን አባል የተባልኩት በኢየሱስ ክርስቶስ ያመንኩ ቀን። ያመንክ ቀን ነው ወይስ የተጠመቅ ሰዓት ላይ ነው የቤተ ክርስቲያን አባል ተብለ የተመዘገብከው? አገልጋይ ነው የተባልኩት። ከተጠመቅኩ በኋላ አገልጋይ ነው የተባልኩት። ዝም በል አትዋሽ። እኔ ተመስገን እባላለሁ። ለብዙ ዓመት በፕሮቴስታንት ቤት ውስጥ የቆየውኝ ከአስከፈ እንዳንተ አይነቱን እጅ እየጫንኩ ስጸልይለት የነበርኩ ሰው ነኝ። ስለዚህ ካለኔ እጅ መጫን የማይንቀሳቀሱ ሰዎች እንደነበሩ ፓራላይዝድ ሆነው እንደሚንቀሳቀሱት ሁሉ እኔ ነበርኩ እጅ ምጭንላችሁ። ይኸውልህ ከማወርድ እንዳትዋሽ። ውሸት አልወድም። ተመስገን እባላለሁ። አልዋሽም። ለምን ዋሻለሁ? ውሸት የሰይጣን አልዋሽም። አንተም እንዳትዋሽ። አዳምጠኝ አንድ ጊዜ። የምትዋሽለት ኢየሱስ ካለ ሄደህ ታች ትዋሽለታለህ። እኔ የምዋሽለት አምላክን አልተከተልኩም። በቃ ማትዋሽ ከሆነ በአግባቡ እየነገርኩ ነው። የቤተ ክርስቲያን አባል የተባልከው መች ነው ያልኩ? ስትጠመቅ ነው? ከመጠመቅ የቤተ ክርስቲያን አባል የተባልኩት አሁን እኮ የቤተ ክርስቲያን አባል መሆኔ ከመዳኔ ጋር ምንም አያያዝ። እኔ እሱን በኋላ እናወራበታለን ወዳጄ። የቤተ ክርስቲያን አባል የተባልከው መች ነው? መልስ እኮ አንተ የቤተ ክርስቲያን አባል ሳይኮን አይዳንም። አላልኩም፣ እሱንም አልጠየኩም። የቤተ ክርስቲያን አባል የተባልከው መች ነው? የቤተ ክርስቲያን አባል የተባልኩት አሁን የቤተ ክርስቲያን አባል የተባልኩት ፎርም የሞላው ጊዜ ነው። የቤተ ክርስቲያን የአባልነት ፎርም የሞላው ከተጠመቅክ በኋላ ነው አይደለም? በቅርብ ነው የሞላሁት። አገልግሎት ሁሉ ከጀመርኩ በኋላ ጠይቄ ማለት ነው። ውሸታ እንዳትመጣ እዚህ ቤት። እኔ እኮ ተመስገን እኮ ነኝ እኮ። ስር መሰረትህን እኮ አውቃለሁ እኮ። እያንዳንዱ የጴንጤው ስር መሰረት ማለት ነው። ውሸታ ልክ ውስጥ ልናወራ ስንል ትደነግጣለህ እንዴ? እንዴት ናችሁ? ሰላም ነው? ሰላም ቢኒያም፣ እንዴት ነህ? ቆይ ተረጋጋ። እያንዳንድ የፕሮቴስታንትን ስር መሰረት አውቀዋለሁ። ስር መሰረቴ ጴንጤ ነው። እሺ፣ ስር መሰረቴ ጴንጤ ነው። ስለዚህ ስናወራ በእውነት ለእውነት የምትመጡ ከሆነ ነው። ለምን እንደምትጠመቁ ለምን ስጋ ደሙን እንደምትበሉ የምትመልስ ከሆነ ነው የምትገባው። ካልሆነ ግን ገብተህ የምትዋሽለት ኢየሱስ፣ የምትደርቅለት ኢየሱስ፣ የምታደርቅለት ኢየሱስ ካለ አላውቅም። ዲያቆንዬ ይቀጥሉ ወንድሜ። እሺ እናመሰግናለን። እዚህ ውስጥ ያላችሁ ወንድሞቻችን እባካችሁ ስትገቡ ማይክ አትክፈቱ። ፕሮቴስታንቶች ወንድሞች ርዕሳችን ምንድን ነው መሰላችሁ? ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብላችሁ የምታምኑ ፕሮቴስታንቶች ወንድሞች ካላችሁ ኑና በመጽሐፍ ማስረጃ እናውራ። እንዲህ አይነቱ ትምህርት ሰው ሰራሽ ትምህርት ነው ብለን እኛ ክርስቲያኖች እናምናለን። ትዝታ ከዚህ በኋላ እኔ ሳልፈቅድ ማንንም ሰው እንዳታስገቢ እሺ? ስራ አታብዙ ፕሊስ። እሺ፣ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ ነው
ረሱ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ። አዎ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለው ለሚያምኑ ፕሮቴስታንቶች ወንድሞች እድል እንሰጣለን። ፕሮቴስታንቶች ወንድሞች እናንተ ስትገቡ የምናወራበት ትልቁ ሪዝም ምንድን ነው? በነገረ ድነት ትምህርት ዙሪያ የእኛ ቤተክርስቲያን የምታስተምረው ትምህርት መጽሐፍ ቅዱስ መሰረት ያለው ሆኖ ሳለ ብዙ ጊዜ ግን አንዳንድ ሰዎች ቤተክርስቲያን የማታስተምረው እንደምታስተምር የማትለው እንደምትል የማታመው እንደምታመን አድርገው ይስላሉ። ስለዚህ ለእናንተ ልክ እንዲህ ሰፊ የሆነ ያው ሜዳን ሰጠና ሰፊ የሆነ ስፔስ ሰጠን በመጽሐፍ ማስረጃ እናወራለን። ስለዚህ ስትገቡ በዛ ኢንቴንሽን ገቡ ባካችሁ። ከገባችሁ በኋላ አታስቸግሩ እሺ። ኮሜንት ላይ በተደጋጋሚ ሳይሽ ስለነበረ እህቴ ለአንቺ ቅድሚያ ልስጥ። ኤደን ይሰማል? ይሰማል። ሰላም እንደምናለው። ከየት ቤተ እምነት ነው የመጣሽው? ቤተ እምነት ከፋሚሊ የወረስኩት እምነት ኦርቶዶክስ ነው። ሞር አሁን እናንተ ስትማማሩ እየሰማው ስለሆነ ለመረዳት እየሞከርኩኝ ነውና ምን ብዬ ነበር የጠየኩሽ? ኖ እኔ ሪሊጅኔ ኦርቶዶክስ ነው። ከኦርቶዶክስ ፋሚሊ ነው የመጣሁት። ግን ስታወሩ እየሰማችሁ ያለው ነገር ቆይ አንድ ጊዜ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብላችሁ የምታምኑ ፕሮቴስታንቶች ኑና በመጽሐፍ ማስረጃ መልስ ሰጡ ስንል አስገቡኛ እያልሽ ደጋግመሽ የተናገርሽ ነበር፣ ለመመለስ ማለት ነው። ኦኬ ለምን ነበር ኮሜንት ላይ እንደዛ ብለሽ የጻፍሽው? እየተጠየቁ የነበሩት ፕሮቴስታንቶች ሆኖ ሳለ አንቺ አስገቡኝ ልመልስላችሁ እያልሽ ደጋግመሽ ስትጽፍ የነበረው ለምንድን ነው? ፕሮቴስታንት ለመሆን ዲሳይድ ስላደረኩኝ በዛሬ ኮንቨርሴሽናችሁ። በጣም ጥሩ እሺ። በዛሬ ኮንቨርሴሽን ፕሮቴስታንት ለመሆን አስብሽ፣ በጣም ጎበዝ እሺ። ስለዚህ በቃ ያው ከዛሬ በኋላ ፕሮቴስታንት ነሽ አይ ቲንክ ቢካዝ የሰው ልጅ በማመን ብቻ እንደሚድን ከመጽሐፍ ቅዱስ ኤደን አንድ ጊዜ ምክንያትሽ ምንድን ነው እኮ አላልኩሽም? ተረጋጊ። ከዛሬ በኋላ ፕሮቴስታንት ነሽ አይደል? ያ ስለዚህ በሁለት እግር አለኝ ተብሎ ለዛፍ አይወጣም። ስለዚህ አንድ አቋም ይዘሽ ነው ምንወያየው ማለት ነው። ከዛ በፊት አንድ ነገር ላስቀድም። አንቺ ከትላንትና በፊት ባሉት ቀናቶች ጊዜ ጀምሮ ኦርቶዶክስ ነበርሽ። ከትላንትና ጀምሮ ፕሮቴስታንት ለመሆን የደረሽው ዛሬ ነው። ከትላንት ጀምሮ ግን ኦርቶዶክስ ክርስቲያን ነበርሽ። በቅዳሴያችን ውስጥ ስንት መጽሐፍቶች ይነበባሉ? እውቀት ነክ የሆነ ጥያቄ ሲሆን በማየት ብቻ ሁሉም ክርስቲያን በማየት ብቻ ሊመልስ የሚችለውን ጥያቄ ነው። ለምሳሌ አሁን የለበስኩት ቲሸርት ከለሩ ግሬ ነው። ግሬ የሚለው ሰው እውቀት ተምሮ ምናምን ሳይሆን አይቶ ነው። እና ኤደን በቅዳሴያችን ወቅት ስንት መጽሐፍቶች ይነበባሉ? ትኩስ ፕሮቴስታንት አሁን የኔ በፊት ኦርቶዶክስ ነበረች ወይስ አልነበረች የሚለውን ለማረጋገጥ አስፈላጊ አይመስለኝም። ጥያቄ ልጠይቅ ነው። መልሳለሽ ወይ የለሽ? ትጠይቂኛለሽ። እንድጠይቂ ነው ያስገባሁሽ። መልሳለሽ ወይስ የለሽም? ለዚህ አንድ ጊዜ ያ አለኝ በሚገባ። እሺ ስንት መጽሐፍቶች ናቸው የሚነበቡ በቅዳሴያችን? አንድ ጊዜ ምን አለ መሰለሽ፣ በደንብ እንዳደምጥሽ ተረጋግተሽ ብትመልሽልኝ ጥሩ ነው። የሆነ ይሄ ምናምን ስትይ አይሰማም። እንደዛ ላለመውራት ሞክሪ እሺ። እስኪ በደንብ መልሽልኝ ጮክ ብለሽ። ስንት አይነት መጽሐፍቶች ይነበባሉ ሄደን? አይ ቲንክ ሶ ወንጌል እንደሚነበብ አውቃለሁ። ሌሎች የሚነበቡ መጽሐፍቶችን አላውቃቸውም። በቤተክርስቲያን ብቻ የሚታወቁ መጽሐፍቶች በቂ ነው። በጣም ጥሩ እሺ። ዛሬ ፕሮቴስታንት ለመሆን እንዲሳይድ ያደረግሽው ከድህነት ጋር ተያይዞ ባለ ሀሳብ ነው ብለሽን ነበረ። ምንድን ነበረ? እስኪ እሱን ነገር በደንብ እንግዲህ ሁላችሁም አዳምጡ። ሰው ልጅ በማመን ብቻ እንደሚጸድቅ የዘላለም ሕይወትን እንደሚያገኝ ቀድሜም እየተረዳው የመጣሁት እያመንኩ የመጣሁት ቶፒክ ነው። በማመን ብቻ ለመጽደቅ ነው ክርስቶስ ኢየሱስ መስቀል ላይ የተሰቀለው ብዬ አምናለሁ። መልካም ልጠይቅህ የመጣሁት አንተ ልጠይቅህ ወንድሜ። በመጀመሪያ መልሱን ስጪና ታዲያ የመጣሽበትን አቋም መልስ መስጠት አለብሽ። በርደን አለብሽ። ቅድም እንዳለው አስገቡኛ ልመልስላችሁ ስትይ አልነበር እንዴ? ኮሜንት ላይ እኮ ያዙ ልቀቁ ስትይ ነበር። ሁለቴ ነው ቶፒክ ያደረኩት ወዳጄ። አም ሶሪ እንደንትና አይደለም ሄደን አሁን እኮ ምንም አላልኩሽም እኮ ትትና በትቢት ነው ምናምን ያላልኩም። እኔ ስትገቢ እኮ ስርዓት ባለው መልኩ ስለጠየቅሽን እኮ ነው ያስገባንሽ። ስትገቢ ኮሜንት ላይ ረዥም ሰዓት እንትን ስትይ ነበር። በቃ እኔ ካልመለስኩ ያዙ ልቀቁሽ ስትይ ነበረ። ስለዚህ ያው እኛ ጋር ደግሞ ምን አይነት ቢል አለ መሰለሽ ከመጣች
ቆይ እስክጨርስ አዳምጪኝ ሄደን ከመጣሽ ማርያም ታምጣሽ የሚባል ነገር አለና ከገባሽ አይቀር አሁን የገባሽን እውነት ነው እሺ የምትነግሪን። ከዛ በኋላ እኛ ሰዎች በማመናቸው ብቻ የዘላለም ሕይወት እንደማያገኙ እንነግርሻለን። አሁን አንቺን የምንጠይቅሽ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ ስንል ኦፍኮርስ በቃ ይሄ የአንቺ እምነት ነው፣ ምንም ችግር የለውም። ከዚህ በኋላ የምናደርገው ግን ምንድነው መጽሐፍ ቅዱስን አንስተን እስቲ አንድ የመጽሐፍ ቅዱስ ማስረጃ ትሰጪናለሽ። ልክ አሁን አንቺ ያልሽውን ሀሳብ የሚደግፍሽ አንቺ ፕሮቴስታንት ስለሆንሽ ያው ምንም ምናልባት ለላይቭ ሊሆን ይችላል አካውንትሽን ምናልባት ገብተሽ ስላላየሽ ሊሆን ይችላል አካውንትሽን ገብተሽ ታዩ ፕሮቴስታንት እንደሆንሽ ያሳይሻል። እና ምን ታረያለሽ መሰለሽ መጽሐፍ ቅዱስ ቆይ አንድ ጊዜ ቆይ ወደሚጠቅመን ነገር እንግባ። አንድ ጊዜ የልጆቹን ጨዋታ ነው ኮሜንታችሁን እያየሁ ስለሆነ ነው የቤተሰብ የሰዎች ስለምወዳቸው ስለምረዳቸው ነው ፖስት ማድረገው ወዳጆቼ። እሺ ሄደን እኮ በቃ ትችያለሽ እንዴ ሰው እኮ ድር ከፈለም እኮ ሌላ ቦታ ይሄዳል እኮ መብትሽ እኮ ነው። አሁን እኮ እየተቆጣንሽ አይደለም። እና ምን እናርግ? አንድ የመጽሐፍ ቅዱስ ማስረጃ ያሰጭናልሽ። በደንብ አዳምጪ እሺ። ሰዎች በማመናቸው ብቻ ነው የዘላለም ሕይወት የሚያገኙት የሚልን ሐሳብ የሚያብራራ አንድ የመጽሐፍ ቅዱስ ማስረጃ ምን ላይ እናወጣ? መጽሐፍ ቅዱስ በሙሉ እንደዛ ነው የሚለው፣ ግን ኤፌሶን 2 አንዴ መስመር ላይ ጠብቀኝ እሺ። መጽሐፍ ቅዱስ በሙሉ እንደዛ ይላል። ለምሳሌ ዘፍጥረት ምዕራፍ 1 ከቁጥር 1 ላይ በመጀመሪያ ጊዜ ሰማይና ምድርን ፈጠረ ነው የሚለው። ስለዚህ ልጅ አቱኝ ሄደን ስፔሲፊክ አድርጊና ነገረ ድህነት ላይ ፎከስ አድርጎ የሚያወራውን ሐሳብ አውጪና ንገሪን እሺ። አሁን አክት ማድረጉ ብዙ አይጠቅምም ብዬ ነው። ኤፌሶን ምዕራፍ 2 ከ8 እስከ 9 ያለው እሺ እሺ ምን ይላል? ሁላችሁም አዳምጡ። ምናችን ይላል? ኤፌሶን 2 ከ8 እስከ 9 ቆይ አንዴ እንትን ልበለው። እንጠብቅሻለን ነው። በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ በእናንተ አይደለም፣ ማንም እንዳይመካ በስራ አይደለም ይላል። እሺ የጠየቁሽ ጥያቄ ምንድን ነበር? ይሄዳል በቂ ይመስለኛል። ስለ ድህነት አይደል ጠየቀኝ ፈልዬ? ፈልያት በኝ ለፓፓዬ ነው ስሜ ፈለጋት ናት ወንድሜ ስትጠሪ እንደዛ ፈለጋት። እሺ የጠየቁሽ ጥያቄ ምንድን ነበረ? እስቲ ጥያቄውን ደግመሽ ንገሪኝ። እሺ ጥያቄውን በድህነት ሰው በእምነት ብቻ እንደሚጸድቅ አሳይኝ ነው ያልከኝ ጥያቄ አይደል? አላልኩሽም ሰው በእምነት ይጸድቃል ወይስ አይጸድቅም ብዬ አልጠየኩሽም። እንዴት ሰው አምኖ እንዴት አይጸድቅም? እኔ እንደዛ ብዬ አይደለም የጠየኩሽ። ጥያቄን ሳታደምጪ አይሽ እነዚህ ሳያደምጡ መሮጥ እንዲህ ሰው አደልጦት እንዲወድቅ ያደርጋል። ምን ብዬ ነው የጠየኩሽ? በደንብ አሁንም ካላደመጥሽኝ እስቲ ድገምልኝ በይ ልድገምልሽ። እሺ ድገምልኝ። በጣም ጥሩ። አሁን ከዚህ በኋላ መድገም ስለሌለበት በደንብ አድርገሽ አዳምጪኝ እሺ። አሁን ያነሳሽው ሐሳብ በመጀመሪያ ከምን ጋር እንደሚገናኝ ሁላችሁም አዳምጡ፣ ዝም ብለን አንብበው ከምናልፈው። ጸጋው በእምነት አድናችኋልና። ኦፍኮርስ ጸጋው በእምነት አድኖናል። ያ የእግዚአብሔር ጸጋ ምንድነው ስንል ደግሞ በልጁ በኢየሱስ ክርስቶስ የተገለጠው የማዳን ስራ ነው። ለዛ ነው ቅዱስ ዮሐንስ በወንጌሉ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ያለው ለዛ ነው። አያችሁ ይሄ ፍቅሩ ነው ጸጋ ተብሎ የተጠራው። እግዚአብሔር ወደዚህ ምድር ለመምጣቱ እኛ የጨመርናት አንዲች ነገር የለች። ማለት እኛ ምንም አይነት በጎ ነገር ኖሮን አይደለም ጌታ ወደዚህ ምድር የመጣው፣ ምንም አይነት መልካም ስራ ሰርተን አይደለም፣ እንዲሁ ስለወደደን ነው። ከቻላችሁ ሁላችሁም ኮሜንት ላይ እንዲሁ ስለወደደን እያላችሁ ጻፉ እሺ የምትችሉ። ስለዚህ ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው ለምንድን ነው አልኳችሁ? እንዲሁ ስለወደደን። ምንም የምንመካበት ምንም የምንኮፈስበት የሆነ ስራ ሰርተን አይደለም። ገጽ ንባቡ ከዚህ ጋር በደንብ በስፋት ይናገራል። ሰውን ግን እኛ ከጠየቅነው ጥያቄ ጋር ይገናኝ። ወደ ጥያቄው መለሳለሁ። ከዛ ማንም እንዳይመካ ከስራ አይደለም ይላል። ቅድም ላልኳችሁ እኛ ክርስቶስ ወደዚህ ምድር የመጣው እንዲሁ ስለወደደን፣ በቃ እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደደ አለ ቅዱስ ዮሐንስ። እንዲሁ ስለወደደን እኛ ምንም አይነት በጎ ምግባር ሳይኖረን ምንም አይነት ነገር ሳንሰራ እንዲሁ ስለወደደን እግዚአብሔር አንድያ ልጁን ሰጥቷል። ይሄ በጸጋ ያገኘነው ድህነት ነው። እንዲሁ ስለወደደን
አሁን ጥያቄው ሰው ጸድቆ ይድናል ወይ አይደለም? እሺ ኤደን በደንብ አዳምጪ። ሰው በክርስቶስ አምኖ ይድናል ወይ አይደለም? ስለ ኢኒሻል ሳልቬሽን ከሆነ የምናወራው ሰዎች የክርስትና ሕይወትን የሚጀምሩት በመዳን ነው። ፕሮቴስታንቶች ወንድሞች አዳምጡ። ሁልጊዜ ስለ ኦርቶዶክስ ቤተክርስቲያን ለእናንተ የማይሆን ነገር ስለሆነ የሚነገራችሁ ሌላ ነገር አስባችሁ ነው የምትመጡት። በደንብ አድርጋችሁ አስረግጣችሁ አዳምጡ። ሰዎች የክርስትና ሕይወትን የሚጀምሩት በመዳን ነው። አጭርና ግልጽ። ይህንን የመዳንን ሕይወት ሲጀምሩ ሰዎች መስራት የሚጠበቅባቸው ምንም ነገር የለም። ምንም ስራ መስራት አይጠበቅባቸው። በቃ የሚጠበቅባቸው በክርስቶስ ኢየሱስ ማመን ነው። አሁን ጥያቄው በክርስቶስ ኢየሱስ ስላመኑ ሰዎች ነው እንጂ ሰዎች በክርስቶስ ኢየሱስ አምነው ስላመኑ እነዛ ቅርንጫፍ ተብለው ስለተጠሩ ስለነዛ ቅርንጫፎች ነው መጠየቅሽ ሄደን እነዛ ሰዎች በማመናቸው ብቻ ለምሳሌ ፕሮቴስታንቲዝም ውስጥ በእምነት ብቻ የሚለው ትምህርት ያ ነው። ሰዎች በማመናቸው ብቻ ኦፍኮርስ የዘላለም ሕይወትን ያገኛሉ ብለው ያምናሉ። ስለዚህ አሁን ጥያቄ ከዚህ በኋላ ሰዎች በክርስቶስ አምነው ይድናሉ ወይስ አይድኑም? አይደለም። የምታወሪው ከክርስቲያን ጋር ነው። በክርስቶስ ማመን ያድናል ወይስ አያድንም ብሎ አይደለም የሚጠይቅሽ። እዚህ ጋር ያለው ሰው በክርስቶስ ማመን ያጸድቃል ወይስ አያጸድቅም ብሎ አይደለም እየጠይቅሽ ያለው። በደንብ አድርገሽ አዳምጪ። ደግሜ አልጠይቅሽም። ሰዎች በማመናቸው ብቻ ነገር እንዳላረዝም ኤደን አሳጥሬ ስነግርሽ ለጊዜው አሁን ይህን ለምሳሌ ተወዳጅ እህታችን አሁን ለምሳሌ ስትመጪ አንቺ ያሰብሽበት አንግል አለ እና ምናልባት ከጠበቅሽው አንግል ወጣ ያለ ሀሳብ ከሆነ እስቲ እናንተን ትምህርት እስቲ በመጽሐፍ ቅዱስ መሰረት አሳዩን። እስቲ ጥቅስ እያወጣችሁ እናንተ በመጽሐፍ ቅዱስ መሰረት እስቲ አሳዩን እና እስቲ እንወያይበት ማለት ትችያለሽ። ለጊዜው አሁን አንድ እውነት አለ። ምንድነው? እኔ አሁን እዚህ ጋር እኛ ክርስቲያኖችን ፊልም መስራት አንፈልግም። ፕሮቴስታንት ወንድሞቻችን ገብተው ይህን መልእክት ማስተላለፍ ስላለብኝ ነው። እዚህ ጋር ፕሮቴስታንት ወንድሞቻችን ገብተው ልክ የሆነ ነገር መመለስ ሲያቅታቸው ይዋቸው እነዚህ ፕሮቴስታንቶች ያው በቃ እንዲህ ናቸው፣ ምንም አያውቁ፣ በቃ ውረዱ ምናምን አይደለም ማለት የምንፈልገው። እኛ ተዘጋጅተን የገባነው እናንተ ሳትዘጋጁን የመጣችሁት። ይሄ ትልቅ ሪያሊቲ ነው፣ የምናውቀው ሀቅ ነው። ስለዚህ ምናልባት ተዘጋጅቶ ያልመጣን ሰው ብዙ ማስጨነቅ አይጠበቅብንም። የእኛን ትምህርት ግን እናነግረዋለን። ስለዚህ ሄደን ከተዘጋጀሽ ያው አንድ ድል ሰጥሻለሁ። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል የፕሮቴስታንቲዝም ትምህርት የሚደግፍ አንድ የመጽሐፍ ቅዱስ ማስረጃ ስጪኝ። ከሌለሽ ግን የእኛን የሳልቬሽን ትምህርት መጽሐፍ ቅዱስ መሰረት እያደረገን ትምህርቱ እንድታሳየኝ ፈልጋለሁ። አንተ ሰው በማመን ብቻ አይድንም የሚለው ቢካዝ ምንድነው ልናዋጣ የምንችለው እኛ ለመዳን? እኔ ያሳያለሁ። በጣም ብዙ ጊዜ የተጻፈ ገላትያ መጽሐፍ ላይም ሌሎች መጽሐፍቶች ላይም ብሉይ ኪዳን ላይም ጀምሮ ሲጻፍና ስንማረው ወንጌል ከመጀመሪያ ስለነበር ያለ ስራ እንደምንድን ምን ይላል? አይ ቲንክ ገላትያ 3 ላይ ሰዎች አሁን በስራ ይድናሉ ወይ ይቆጥሻሉ ነው። ለምን ወደ ስራ ይድናሉ? እሺ ወይት አም ሶሪ ይቅርታ ወዳጄ ወንድሜ፣ እስቲ አብርሃምን አስቡ። እርሱ እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። አብርሃም ምንድን ነው ያዋጣው እዚህ ለመጽደቅ? ምንድን ነው ያደረገው? እኔ ስለ ህግ ስራ ማመን ብቻ ጻድቅ ያደርጋል። አሁን ምንድን ነው መሰለሽ ሄደን ይሄን ሁሉ ነግሬሽ አሁንም ተመልሰሽ እንደዚህ ነገር እያወራሽኝ ያለሽው እንደዚህ ስል ቅር እንዳይልሽ ሄደን የሆነ የሸመደልሻቸው ጥቅሶች አሉ። ከነዚህ ጥቅሶች ውጪ ስለ እንደዚህ ነገር በቃ የገለጥኩ ነው ላይ ያወራው ያለሁት ወንድሜ። ይኸውልሽ እኮ አሁንም ባይብል አልከፈትሽም እኮ አይደለም ያልኩት። አሁንም አልተረዳሽም እያልኩሽ ያለው ስለ ኢኒሻል ሳልቬሽን እኮ አሁን አውርተናል። ይኸውልሽ ስለ ኢኒሻል እኔ አሁን ስለ ህግ ስራ ለምሳሌ ለንሰው የህግ ስራን እንዴት ጎትተሽ እንደመጣሽው ምን ያላቅም። ስለ ኢኒሻል ሳልቬሽን ግን ስናወራ እንዴ ሰው በክርስቶስ አምኖ ይድናል ወይስ አይደንም እያለን እያወራን አይደለም። እያወራን ያለነው ስለ ፕሮቴስታንቲዝም ሰው ሰራሽ ትምህርት አምስቱ ብቻዎች እና ሌሎችም ትምህርቶች ሰው ሰራሽ ናቸው። ባይዘዌ አምስቱ እነዚህ ክብር ለእግዚአብሔር ብቻ። አሁን ወርዱ እንዲህ ሲናገር ደስ ይላል አይደል? ክብር ለእግዚአብሔር ብቻ ሲል ወርዱ እኮ ባይተሰልፍ ደስ የሚል ቃል ነው። ግን ቅዱሳንን ያገለለ ትምህርት ስለሆነ ይሄ ትምህርት ሰው ሰራሽ ትምህርት ነው ብላ ቤተክርስቲያን ታስተምራለች። መጽሐፍ ቅዱስ የመሰረትም አለ። ፈቃደኛ ከሆንሽ በኋላ ላይ እናየዋለን። እና ሌሎችም እነዚህ ብቻ የሚሉ ትምህርቶች በአጠቃላይ ሰው ሰራሽ ናቸው ብለን እናምናለን። ሄደን እንቅጩን ስንነግርሽ ይሄ ትምህርት መጽሐፍ ቅዱስ የመሰረት አለው ስትይ መጽሐፍ ቅዱስን አውጥተሽ በመጽሐፍ ቅዱስ ማስረጃ ነው ልታሳይ የሚገባው። እያወራን ያለው ስለ ኢኒሻል ሳልቬሽን አይደለም። ሰው በክርስቶስ አምኖ ይድናል። ኤደን ከዚህ ውጭ ሀሳብ አለሽ አንቺ? ሰው በክርስቶስ አምኖ ይድናል ወይስ አይደለም?
በኢየሱስ ብቻ አሁን ነው መዳን ስላወራሽ የሚችለው ነገር ሰው። አሁን እኔ እኮ ምን ግራ ፈልገህ ነው? አጋባኸኝ እኮ ጥያቄ አልገባኝ። ስለ አዎ ብቻ ነው አይደለ ኤደን እየተወያየን ያለ ነው? ኤደን ኤደን ወይ ኤደን አቤት ፈለገ። ካልገባሽ እኮ መጮህ አይጠበቅብሽም። እሺ አንድ ጊዜ ይኸውልሽ ኧረ ተረጋጊ። አልገባም። አንዳንድ ጊዜ ልክ እንደዚህ አይነት ሀሳቦችን ስናወራ ቆይ አዳምጪ። እንደዚህ አይነት ሀሳቦችን ስናወራ ኤደን መቼም አንቺ ሴት ልጅ ነሽ። ሴት ልጅ ደግሞ ሰከን ማለት አለባት። በነገሮች መረጋጋት አለብሽ አለለ። እኛ ጎረምሶች ጋር የሚታይ ነገር አንቺ ላይ መታየት የለበትም። ስለዚህ ተረጋግተሽ ሳትጮሂ ነገሮችን ማውራት እንችላለን። በቃ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ወይ ለሚል ሀሳብ እኔ ጥያቄ አልጠይቅሽ። አንቺ ምን እናድርግ መሰለሽ፣ አንዳንድ የመጽሐፍ ቅዱስ ጥቅሶችን እያወጣው ላሳይሽ። አንቺ ይሄ ያያሽው ደስ ይላል። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የምትይው ትምህርት በጣም ከመጽሐፍ ቅዱስ ያፈነገጠ፣ ይህን ቃል ስጠቀሙ ይቅርታ፣ ፍጹም ሰው ሰራሽ የሆነና አጋንንታዊ ትምህርት መሆኑን ላሳይሽ። የመጽሐፍ ቅዱስሽን እስቲ የዮሐንስ ወንጌል ምዕራፍ 15 ላይ አውጪ። በዚህ አጋጣሚ ውስጥ ያላችሁ ፕሮቴስታንቶች ወንድሞችን ፕሊስ ጥቅሱን አውጡት፣ ይጠቅማችኋል። ዮሐንስ ምዕራፍ 10 ቁጥር ስንት አወጣሁኝ? ምዕራፍ 15 ነው ያልኩሽ። እሺ እሺ፣ ይቅርታ ወንድሜ ፈለገ ወንድ። እሺ አወጣው። እሺ ቁጥር 1 እና 2 ምን ይላል? ይደነስ ያንበብልኝ ጎበዝ ልጅ። እውነተኛው የወይን ተክል እኔ ነኝ፣ አትክልተኛውም አባቴ ነው። እርሱ በእኔ ያለውን የሚያፈራውን ቅርንጫፍ የማያፈራውን ቅርንጫፍ ይቅርታ ጋር ሄደን እያነበብሽ ያለሽው መጽሐፍ ቅዱስ አይደለም። አሁን እያነበብሽ ያለሽው መጽሐፍ ቅዱስ አይደለም፣ አዲስ መደበኛ ትርጉም ነው እያነበብሽ ያለሽው። አዲስ መደበኛ ትርጉም መጽሐፍ ቅዱስ አይደለም? ተሳስቻለሁ? አይ መጽሐፍ ቅዱስ ነው ብዬ እያነበብኩ እየዳንኩበት ነው። በዚህ አጋጣሚ እሺ ቆይ ሄደን አንድ ጊዜ ቆይ ነገሮችን አናስፋ። ይኸውልሽ ይኸው አዲስ መደበኛ ትርጉም እጄ ላይ ያለ የሆኑ ነገሮችን ስንናገር በምክንያት ነው። እሺ የምንናገረው በደንብ አዳምጪ። ይኸው እዚህ ጋርም አዲስ መደበኛ ትርጉም ከማጥኛ ጽሑፍ ጋር አለ። ይሄ መጽሐፍ ቅዱስ የማያስብለው ሁለት አይነት ሪዝኖችን ልንገራቸው። አንደኛ የታተመው በመጽሐፍ ቅዱስ ማህበር አይደለም። የትኛው መጽሐፍ ቅዱስ የሚታተመው በመጽሐፍ ቅዱስ ማህበር እውቅና ነው። ይሄ ግን የታተመው በባይብሊካ ኢንተርናሽናል በሚባል ዝም ብሎ ጀስት የሆነ በግለሰቦች ካምፓኒ በግለሰቦች ድርጅት ነው። ውጥንቅጡ የወጡ ሀሳቦች እንደፈለጉ ሊጽፉበት ይችላል ማለት ነው። ምናልሽም ኢንተርናሽናል ነው። ይሄን የጻፈው ዓለም ሁሉ የሚቀበለው ነው ማለት ነው። ኢንተርናሽናል ሆኖ አልገባኝም። አይ ቲንክ እኔ የማነበው መጽሐፍ ዓለም ሁሉ የሚያውቀው መጽሐፍ ነው ብዬ ነበር ኤክስፔክት የማደርገው። አሁን አዲስ መደበኛ ትርጉም ኤደን ወይዬ ድምጽ ይሰማል አይደል ኤደን? አዎ ይሰማል ፈለገ። እሺ የዘገየ ከሆነ የተሰማሽ ያለው ይህንን መጽሐፍ ቅዱስ አይደለም የምንልበትን ሪዝን እየነገርኩሽ ነው። በኔጌቲቭ አይነት ኢንተርናሽናል ኖ አይ ይሄንን አዲስ መጽሐፍ ኢንተርናሽናል እንዳንቺ አይነት በጣም ሰዎች ገሰለ ይገባሉ። ሄደን ቆይ አሁንም ፕሊስ አትጩሂ፣ ጌታ ሆይ ቆይ አሁንም እንደሱ አትጩሂ፣ አዳምጪ። በኢንተርናሽናል ባይብሊካል ኔቸርሽን ቢሆን እዚህ ጋር እንደዚህ ማድረግ አትችይማ። አሁን ለምሳሌ እኔ ማንም እንደፈለገ ቤቱ ያለውን አመል እዚህ ዞን መጣ አልፈልግም ሄደን። ስለዚህ ፖላይት ሆነሽ አውሪ። እዛ አሁን ቤት የለመድነውን ነገር ቤት ተነው እንምጣ። እሺ አመላችንን ባህሪያችንን ችግር የለውም ሄደን። አሁን ተረጋጊ ፕሊስ እባክሽን። እዚህ ጋር አሁን ምንድን ነው መሰለሽ እንዳንቺ አይነት በጣም ብዙ ሰዎች ይመጣሉ ሄደን። you are not the first አንቺ የመጀመሪያዋ ሴት አይደለሽም። እንዳንቺ አይነት በጣም ብዙ ሰዎች ይመጡና ወይ የበታችነት ስሜት ተሰምቷቸው ወይ ተበሳሽተው ጥሩ የተናገሩ መስሏቸው አማርኛቸው ያመራላቸው መስሏቸው በጣም ኔጌቲቪቲን ነው አብዝተው የሚወጡት። ስለዚህ ሄደን እባክሽ ተረጋጊ። ወርሽ ጣልቃ ስለጮሽ ይቅርታሽ ሄደን እባክሽን ራስሽን ተቆጣጣሪ። አንተም ሰው እንዳመጣጡ መቀበል ብትቀበል ደስ ይላል። ቢካዝ በጣም አቮይድ እያደረክ ነው። እኔ ግን ከናመልሽ አይደለም መቀበልሽ አለች። ምን ያሁን አረቤ ያው ኢትዮጵያ ያገር ልጆች ነን። ታስተምረኝ ነው የመጣሁት እኮ እኔም እኮ 2000 ሰው ቤት
ማይክሽን እንደዚህ ሚት እናደርገው እንዴ? ግብረገብ ይኖርሽ እንጂ ቅድም እኮ ነገርኩሽ። የመንደር አመላችሁን እዛው መንደራችሁ፣ የቤት አመላችሁን እዛው ቤታችሁ ሄደን። እኔ አሁን አባትሽ አይደለሁም፣ አጎትሽ አይደለሁም፣ አክስትሽ አይደለሁም። የአንቺ የቤትሽን አመል እዛው ቤትሽ። እዚህ ግን ስትመጪ ልክ እንደኛ ሆነሽ ነው ማውራት ያለብሽ። ኦኬ፣ የተነጫነጩ አካኪ ዘራፍ ባህሬ ነው ታገሱ ምናምን ፕሊስ። በቃ እንደዚህ ነገር አትደጋግሚ እሺ። አሁን ያልንበትን ሪዝን ልንናገር ነው፣ ተረጋግተሽ ማዳመጥ። አሁን አንቺ የሆኑ ነገሮችን ስትናገሪ ለምሳሌ እኛ ለጆሮአችን ተስማምቶን አይደለም የምንሰማው። ለጆሮአችን የማይስማማ ነገርን ብትናገሪ ቀስ ብለን እናደምጥሻለን። ምናደምጥሽ አምነንበት ሳይሆን አድምጠን ሀሳብሽን ለመቃወም ነው። ስለዚህ አንቺም የምንናገረው ነገር አይኖ ለጆሮሽ ሊቆረቆር ይችላል። ነገር ግን ጣልቃ እየገባሽ ባህሪ ነው ምናምን ማለቱን አቁሚውና አድምጠሽ ካለቀ በኋላ ትቀጥያለሽ ሄደን። እሺ ሁላችሁም አዳምጡ። ይሄ አሁን እህታችን እያነበበች ያለችው መጽሐፍ አዲስ መደበኛ ትርጉም ይባላል። በባይብሊካ ኢንተርናሽናል በሚባል የግለሰብ ድርጅት የታተመ ነው። ኢንተርናሽናል የሚሉ ወርዶች ዓለም አቀፍ ናቸው ማለት ነው ወይ? በፍጹም። የሆነ መሪ ጥግ ለጥግ አያት ጥግ ለጥግ ለምሳሌ እንትን ኢንተርናሽናል ቸርች የሚሉ ቦታዎች አይታችሁ ታውቃላችሁ አይደለ? ሰው የሚሰጣቸው ስያሜ ነው። ሆኑም አልሆኑም ግን እኛ ጉዳያችን አይደለም። ይሄ መጽሐፍ ግን መጽሐፍ ቅዱስ የማያስብልበትም ሁለት መሰረታዊ ነገሮችን ላንሳላችሁ። ሁለት መሰረታዊ ነገሮችን ሄደን እጅሽ ላይ መጽሐፍ ቅዱስ ስላለ አንደኛ ቆሮንቶስን አንድ ጊዜ አውጪ የለም እቺን ነገር አይተሻት ቢያንስ ትሄጃለሽ። ሌሎች ነገሮች ላይ መደማመጥ ቢያቅተን ማይክሽን ክፈች ሄደን። እሺ ቶንሽን ቀንሰሽ አውሪ። ማይክሽን ክፈችውና አንደኛ ቆሮንቶስ ይሄንኑ መጽሐፍ ቅዱስሽን ምዕራፍ 15 ነው አውጪው አንድ ጊዜ። አንድ ነገር ስንቃወም ምክንያት የሆነን ነው እሺ የምንቃወመው። አሁን እኔ ያለ ምክንያት እንዲህ ነው አይ መጽሐፉ ዘርብል ጥላቻን ግቤ ነው የሚመስለው ለሌላ ፕሮቴስታንት ወንድም። ስለዚህ ምክንያታችንን እንድታደምጡ ጭምር ነው። በእርግጠኝነት ይህ መጽሐፍ በጣም ብዙ ፕሮቴስታንት ወንድምቶቻችን እጅ ላይ አለ በእርግጠኝነት። ስለዚህ ዋይናት ማሳየት ይኖርብናል፣ እናሳይ። እሺ ያወጣሽ ምዕራፍ 15 አንደኛ ቆሮንቶስ። እሺ በጣም ጥሩ። የህዳግ ማብራሪያ አለው አይደል? ያሹ መጽሐፍ ቅዱስ አዎ አይደል? ይባል ማለት እንትን ነው። ምን አልከኝ? ማብራሪያ የህዳግ ማብራሪያ ማለት የህዳግ ማብራሪያ እዚህ ጋር ከመስመሩ በላይ መጽሐፍ ቅዱስ አለ፣ ከመስመሩ በታች ደግሞ የህዳግ ማብራሪያ አለው አይደል? አለው። በጣም ጥሩ። እሺ ሁላችሁም አዳምጡ። እህታችን ሄደም በአብ በወልድ በመንፈስ ቅዱስ ታምኛለሽ አይደለ? ክፍሉን ከማንበብሽ በፊት እኔ በሚገባ አምናለሁ። በአብ በወልድ በመንፈስ ቅዱስ አምናለሁ። እሺ በስላሴ አካላት መካከል መበላለጥ አለ ብለሽ ታምኛለሽ? ሄደ አዎ አለ ብዬ አምናለሁ። በስላሴ አካላት መካከል መበላለጥ አለ። ምክንያቱም አይ ቲንክ አዎ መጽሐፍ ቅዱስ ሳነብ ተረዳሁት። ደግመሽ መልሽልኝ። ቆይ ደግመሽ መልሽልኝ። በስላሴ አካላት መካከል መበላለጥ አለ? የስ። እሺ ማን ከማን ነው የሚበልጠው? እስቲ እሱን ንገሪኝ። በስላሴ አካላት መካከል ማን ከማን ይበልጣል? አንድ ናቸው። እሱን እኮ ነው የጠየኩሽ። አሁን እኔ መበላለጥ አለ ያልኩሽ አንድ ናቸው። አይ መበላለጥ የለም፣ ግን በምድር ኢየሱስ ስለኛ ስለተዋረደ ባህሪውን ዝቅ አድርጎልኛል ብዬ አምናለሁ። አይ ቲንክ ረሳሁት እንጂ ተሰሎንቄ ላይ ሳሙኤል ላይ እንዴት ባህሪውን ዝቅ እንዳደረገ ስለኛ ሲል የተጻፈ አለ። አሁን ክርስቶስ ስለኛ በደል ወደዚህ ምድር መጥቷል፣ ራሱን ዝቅ አድርጓል ወይስ አላደረገም ብዬ አይደለም የጠየኩሽ ኤደን። ልክ በቀጥታ የምናገረውን ነገር በቀጥታ አዳምጪኝ የምለው በምክንያት ነው። እሺ በደንብ አድርገሽ አዳምጪኝ። በስላሴ ታምኛለሽ ያልኩሽ በአብ በወልድ በመንፈስ ቅዱስ። ኤደን ከዚህ በኋላ በምንናወራቸው ንግግሮች ላይ በተቻለሽ አቅም ፕሊስ፣ ከዚህ በኋላ አላስጠነቀቅሽም፣ ግብረ ገብ ይኖርሽ። ኦኬ ሴት ልጅ ነሽ። ከየትኛውም ሰዎች በበለጠ ሁኔታ አንቺን ሪስፔክት ሰተን ማውራት ግዴታ አለብን። ምክንያቱም እኔ እህት አለኝ፣ እናት አለኝ፣ ሴት አያት አለኝ፣ አክስት አለኝ፣ እጮኛም ጭምራለኝ። ስለዚህ ሴት አክብር የማውራት ግዴታ አለብኝ እና በቻልሽው አቅም አማርኛሽን አስተካክለሽ አውሪ። እንደዚህ አይነት ወጥ የረገጡ አማርኞችን ከዚህ በኋላ ደግመሽ እንዳትናገሪ፣ ከኔ ጋር ስለሆነ መታወሪው ማለት ነው። ፈለገዬ ምናምን እንዲህ አይነት ነገሮችን እዚህ የለመድሽበት
በጣም አክብሬ ነው እያወራሁሽ ያለሁት። አንቺን ደግሞ በጣም ስነስርዓት ይዘሽ አክብረሻል። ካልሆነ ግን በልዩነትሽ መቀጠል ትችያለሽ። አንቺን እዚህ ጋር ተለማምጠን ቁጭ አድርገን የመውራት ግዴታ የለብንም። ከአንቺን የማወራሽ ቢያንስ አንቺ ላይ የሆነች ነገር ላትርፍ በሚል ነው እንጂ አንቺ ተናግረሽ ምንም አጠገኝም፣ ወርደሽም ምንም አጎጅኝም። ስለዚህ ፕሊስ እባክሽ እንደዚህ አይነት አማርኞችን ከዚህ በኋላ አትድገሚ። አንድ ጊዜ ቅድም ነግሬሻለሁ። እሺ ሄደን በስላሴ አካላት መካከል መበላለጥ አለ ወይ ብዬ ስጠይቅሽ ምንድን ነበር ብለሽ የመለሽልኝ? አይ የለም መበላለጥ የለም፣ ይቅርታ ተሳስቼ ነው፣ በሌላ አይነት አይቼው መበላለጥ የለም ብለሽ ነው የመለሽልኝ። እሺ አንደኛ ቆሮንቶስ ምዕራፍ 15 የቁጥር 29ን ህዳግ እስኪ አንብቢልን። ምን ይላል? ህዳግ ማብራሪያው ከስር ተቀምጦልሻል። እዛው የአንደኛ ቆሮንቶስ ምዕራፍ 15 ቁጥር 29 ያለ አይደለ? ገጸ ንባቡ የቁጥር 29 ከስር እዛው ቁጥር 29 የህዳግ ማብራሪያው አለ። ካሜራ ከማዞር አንቺ አንብቢልን። ከጎኑ ነው ያለው እና ግልጽ አይደለም፣ አይታየኝም። ምናልባት አንተ ትነግረኝ። ግን 29ን ላንብበው ወይስ ሌላ ነገር ነው ማነበው? ኖ ችግር የለውም። ካሜራ ዙሪ እኔ ያነብልሻለሁ። ኦኬ እሺ ኦኬ ይታያችኋል አይደል? አንደኛ ቆሮንቶስ ምዕራፍ 15 ነው ይሄ ከመስመሩ በላይ የምትመለከቱት ስፔሻሊ ፕሮቴስታንት ወንድሞቼ የምትይዙት መጽሐፍ ስለሆነ ብታዩት ጥሩ ነው። ይሄ ከመስመሩ በላይ የምታዩት ይሄ የመጽሐፍ ቅዱሱ ዋና ክፍል ነው። ይሄ ከመስመሩ በታች ደግሞ የምታዩት የህዳግ ማብራሪያ ነው። የፕሮቴስታንት ስኮላሮች የሰጡት የህዳግ ማብራሪያ ነው። እህታችንን ስንጠይቃት በአብ በወልድ በመንፈስ ቅዱስ ታምኛለሽ ወይ ስንላት አምናለሁ ብላለች። በጣም ጥሩ። በዚህ ላይ ምንም አይነት ጥያቄ አይኖረንም። በስላሴ አካላት መካከል መበላለጥ አለ ብለሽ ታምኛለሽ ወይ ስንላት በፍጹም በመለኮት ማነው እግዚአብሔር አምላክ በአካል ሶስት በመለኮት አንድ ነው። ስለዚህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እኩል ነው ብያምናለሁ ብላ ነው የነገረችን። ኦኬ እና አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ጀምሮ ያለው የህዳግ ማብራሪያ ምን እንደሚል አንድ ጊዜ ሁላችንም እንመልከት ፕሊስ። ሁላችንም ይዩት። ወልድ ራሱ ለእርሱ ይገዛል የሚለውን ሐሳብ ሲያብራራ ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ ያስተዳደሩ ራስ ስለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም። ሶስቱም የስላሴ አካላት በመለኮት በክብር እኩል ናቸው ካለ በኋላ ሄደን አንድ ጊዜ እዚህ ጋር ተመልከቺ። እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራ ድርሻን የሚመለከት ነው። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይላል። በስላሴ አካላት መካከል አብ የበላይ ምንድን ነው ይላል? ሄደን አስተዳዳሪ ነው። አስተዳዳሪ ነው። መጽሐፍ ቅዱስ እንዲህ አይነት አስተምሮ አለው። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል ትምህርት አለው። ሄደን ይሄ ትምህርት መጽሐፍ ቅዱስ ነው። በስላሴ አካላት መካከል ሄደን ፕሊስ ሀሳብሽን በደንብ ከኛ ጋር ብታደርጊው አሪፍ ነው። እሺ በጣም ጥሩ። ስለዚህ ካሜራ ላዙርና መጽሐፍ ቅዱስ የማስረጃ ሰጭን። ወደ እዛ ሀሳብ ከመሄዳችን በፊት ይሄ መጽሐፍ ፍጹም መጽሐፍ ቅዱስ እንዳልሆነ በደንብ ልናሳይሽ ይገባል አንቺ። እሺ በስላሴ አካላት መካከል አብ ምን አልሽኝ? ማብራሪያውን ነው አይ ቲንክ ያነበብክልኝ። ማብራሪያውን ያነበብኩት ማብራሪያውን ያነበብኩት። ማብራሪያው ላይ የተቀመጠው ሀሳብ ይመስለኛል ሊሆን ይችላል ምናምን በሚል የተቀመጠ ነው እና በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ወይ ብለን ስንጠይቅሽ አዋልሽን። ቅድም ስንጀምር በስላሴ አካላት መካከል መበላለጥ የለም ብለሽን ነበር የመጀመሪያ አቋምሽ። ይህንን ካነበብን በኋላ ደግሞ አይ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው አልሽን። እሺ መጽሐፍ ቅዱስ የማስረጃ ሰጪኝ። እሺ ጊዜ አለ ኤረን ባጭሩ በስላሴ አካላት መካከል ይሉሽ ወደ ነገረ ድነት ትምህርታችን እንድናልፍ ጊዜ ላለማፍጀት በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ብሎ የጻፈው የህዳጉ ማብራሪያ ያስቀመጠ የፕሮቴስታንት አንድ ምን አልሽኝ?
ኮንፊውዝድ አድርገኸኛል። ጥያቄ ግልጽ ስላልሆነልኝ ነው። እሺ ይቅርታ። ከእንደገና ደግሞ ልንገርሽ። ቶፒክንም አዙረኸዋል። አላዞርኩትም። ወደ ርዕሳችን እንመለስ ያልኩት እኮ ርዕሳችን እዛው